ከመከላከያ አካባቢ አስደንጋጭ ሪፖርት ልንገራችሁ እንደምታውቁት ብልጽግና እኔ ምን እናገራለሁ አልፎ ኢንፋክት ትግራይን ከቧታል ያው ለምታውቁት ብልጽግና ትግራይን ከቧታል ነው ማለት ግን በተግባር የተከበበው ማን ነው ብትሉ ብልጽግና ነው የተከበበው ለምሳሌ አንድ ወዳጃችን ያው መከላከያ ውስጥ አሉ ብዙ ወዳጆች አሉ ማለት በድሮ ምናቃቸው ማለት ነው እና ሲነግረን እኛ አንተ በየቦታው ይሄድክ ለፕሮፓጋንዳ ነው አይደል ትግራይ ተከባለች ትግራይ ብልጽግና ከቧታል ያልክ ፕሮፓጋንዳ ሰማለሁ ጊዜ ሳገኝ እኮ ዩቲዩብ ላይ ገብቼ እኮ ሰማሃለሁ አለ እና እንዴት ታዲያ እናንተ ከባችሁ ካፋር በዚህ በኩል እስከ ሸራሮ ከባችሁ ተለ እንዴ ምን ከባል እኛ እኮ መንቀሳቀስ ያለን እኮ አንድ ቦቴ ነዳጅ ለማንቀሳቀስ እኮ አንድ ባታሊዮን ሰራዊት ይዘን ነው አጅበን ነው የምንሄደው በዙ 23 አጅበን እኮ ነው አንድ ነዳጅ ቦቴ ይዘን የምንቀሳቀሰው በዚህ በኩል ፋኖ አለ በዚህ በኩል በቃ ማታቆ ሰራዊት ይመጣብሃል እኛ ከባድ ነው አለ በማዶ በኩል መሸሻ ያለን እንደ ድሮ አይደለም ድሮ ትግራይ ጁንታ ብለን ስንመታ ነዳጅ ምግብ በፈለግ ነው ከፈለገ አዲስ አበባ አስመራ በኤርፖርት ከቦሌ ሻምበል ያራግፈውና ከዛ በዛላምበሳ ያመጣዋል በራማ ያመጣዋል በባድመም በሸራሮም በሁሉም ያመጣ ነበር ከፈለገ በጎንደር በአደርቃይ ይዞ ይገባል ከፈለገ በሰቆጣ ከፈለገ በዚህ በዋናው መንገድ ባላማጣ ከፈለገ በአፋር ሎጂስቲክስ ሰፖርቱ በጣም ሰፊ ነበር አለ አሁን የለም አሁን ከባድ ነው ሸኖ አለፍ እንዳለ ጥቃት ይጀምራል ፋኖ አለ የልጅ አንደበት ሲነግረኝ አራ ጉድ ነው በእናት ይሄ ነገር የገባንበትማ የሆነ ጉድ ውስጥ እኮ ነው ያስገባን ይሄ ሰውዬ ይለኛል ማን ነው አብይ ነው የሆነ ጉድ ውስጥ ነው ያስገባል ይላል እና እኛ ነን የተከበብነው ከአንድ ቦታ ወደ አንድ ቦታ ለመንቀሳቀስ በቃ የሆነ ቦታ ላይ በመትረየስ ይመታናል በዙ 23 ይመታናል በዲሽቃ ይመታናል ምናቀው ነገር የለም አንድ መኪና ስታልፍ በዲሽቃ ከሩቅ ሆኖ 1 ኪሎ ሜትር ላይ ዲሽቃ ተክሎ መኪናዋን ያነሳታል እንዳለ መኪና አንድ ፒክ አፕ ላይ በሙሉ ይጨርሳቸዋል በዲሽቃ ከሩቅ እና ተከበናል እኛው ዋናው መንገድ ታጅበን ነው የምንሄደው እኮ እኛ እንዴት ብለን ነው ትግራይ ምን ከበው ወንድም ያለኝ ከኋላ ፋኖ ከፊት ለፊት TDF ሌላ ከኋላ ምናምን ማናቆ ነገር ያው ኤርትራ ማለት ነው ዳንኤል ክብረት እንዳለው ኢትዮጵያ የሚታይም የማይታይም እኮ ኃይል አላት እንዳለው ማለት ነው የማይታይ ኃይል ነው አሉት የሚሉት የማዶን የዳንኤል ክብረት ቋንቋ ተጠቅመው የማይታይ ኃይል እኮ አለ የሚሉት ያአብያ እና እንደዛ ብለው ጀነራል አለምሸት ደግፌ አማካሪ የፊልድ ማርሻሉ አማካሪ በቅርቡ ጀነራል የሆኑት ግምገማ አቀረቡ ስለ የኢትዮጵያ ሰራዊት አቀማመጡ ሄዶ ነበር መሰለኝ ብዙ ቦታ ላይ ተንቀሳቅሰው ግምገማ ሰራዊቱ ምን ይመስላል የሞራል ግንባታው ምናምን አለቃ አይደለም ስልጣናና ሞራል ግንባታ እና ወደ ትግራይና ወደ አፋር አካባቢ የተሰማረው በዚህ በኩል በኤርትራ በኩል በዚህ በኩል ትግራይን ከባለ ብሎ የገባው ምን ይመስላል ተብሎ ሲጣራ የማዋጋት ሞራል የለውም ነው የሚለው የማዋጋት ሞራል የለውም በነገራችን ላይ ሰሞኑ የወጣው ሪፖርት አለ አይደል አሁን በጣም ከብልጽግና ጽፈት ቤት ያገኘነው ዶክመንት አለ ከብልጽግና ጽፈት ቤትና ስለ ሻዕቢያ ስለ ህወሓት ስለ ፋኖ ስለ ምናምን ስለ ግብጽ ስለ ሱዳን እና ምን ደረጃ ጦርነት ይቅርብን ይላል በቃ እኛ እንደዚህ ነው እንደዚህ ሁሉም ተጣምሮ ይመጣሉ ተጥምር ምናምን ይመጣሉ የሚለው ዶክመንቱ እዛ አካባቢ ያለው ጽፈት የብልጽግና ሪፖርት እኔ እንደኔ ማለት ነው አንዳንዶቹ ገዝተውት ሰበር ዜና አለን ምናምን አለን ይያሉ ሲበጠረቁ አይቻለሁ እንትን ላይ እኔ ቢቱን ዘ ላይንስ አንዳንዶቹን አነበብኳቸው በጣም አንዳንዶቹና አሳማኝ አይደለም የብልጽግና ዶክመንት አይደለም ለማስመሰል ጌታቸው ለምሳሌ የትግራይ ጉዳይ ትግራይ ገብቶ ትግራይ በቃ እንደ ከትግራይ ከተባረረ በኋላ ይሏል ጌታቸውን እና አሁን ብዙም ሪሌቫንት አይደለም እንደ ካዲ ነው የሚወስዱት ጌታቸውን ትግራይ ላይ ያ TPLF አክራሪ ቡድን እንደዚህ እየተጠናከረ ነው ምናምን ዝም ብሎ ማንም ሁሉም አስፌስ ቫልዩ ዝም ብሎ እንትን ሊመስል ይችላል ግን ዶክመንቱ ለምሳሌ ሽፍታው ነው የሚለው ፋኖን ሽፍታ ነው ኖርማል የሚለው ፋኖ ይሏል ምናምን ይላል አንዳንዱ ትክክል ለማስመሰል ይላል ራሳቸው ግን የፈጠሩት ነው ለማደናገር የብልጽግና ተቋሚ ነው ግን ያዘጋጀው ለማጭበርበር ብሎ ነው
የብልጽግና ተቃዋሚ ብልጽግና አይደለም የሚያዘጋጀው። የብልጽግና ግን በጣም ብዙ ነገሮቹ ፋክት ይመስላሉ፣ ግን መሰረታዊ ነገሮች ፋውል ሰርቷል። እኔ አልገዛውም። ለምሳሌ እዚህ ሜዳ ላይ አንገዛውም። እሱ ፌክ ነው ብዬ ነው የማስበው። ብዙዎቹ ፖለቲካው የሚገባቸው ከሆነ እዛው የጠቀሳቸውና አናሊሲስ የሰራው ነገር ለማስመሰል ሞክሯል። ግን ብልጽግና ይህን አይነት ቋንቋ አይጠቀምም። እየዋሸም ቢሆን ደህና ነኝ ያለሁት ነው የሚለው እንጂ ብልጽግና እንደሞተ ይሄ ሰራዊት እንደሞተ አድርጎ ነው ሪፖርት የሚያቀርበው። ብልጽግና ራሱ እንደዚህ አይገመግምም። በራሱ በምናብ የሚኖር ሃሉሲኔት እያደረገ የሚኖር እየሞተ ጭምር አለው የሚል ነው ብልጽግና እንጂ በትክክል እንደዚህ አይነት ነገር ግምገማ ራሱ ላይ አያደርግም። ራሱ ላይ ያደረገው ግምገማ የጀነራል አለምሸት ግምገማ ነው። ጀነራል አለምሸት ግምገማ የመወጋት ሞራል የለውም ሰራዊቱ ብሏል። የሚከዳ ጦር በዝቷል። ሌላ አማራ ላይ ያለው ጦርነት ከብዷል። አሁን ተመልከቱት። አማራ ያለ መከላከያ መቀመጥ አይቻልም። እዛ ላይ ራሱን በራሱ ኮንትሮል ማድረግ አይችልም። ሞኖፖሊ ኦፍ ፓወር ሊኖረው አይችልም። የአማራ ፖሊስም ሚሊሻ ምናምንም ፋኖ ጋር መግጠም አይችልም። እኛ የወጣን ጊዜ አብዛኛው ቦታ ቨልነረብል ሆኖ በጣም ብዙዎች እየተጠቁ ነው፣ በፋኖ እጅ እየወደቁ ነው። የሚቀጥለው ምርጫ ደግሞ እየደረሰ ሲሆን በጣም ስለሆነ በአብዛኛው ቦታ ይቆጣጠረዋል እና ይሄ አካባቢ ያለው ወደ 6 እዝ አካባቢ ሄዷል። 6 እዝ ነው ሪፖርት አመጣ የተባለው። ምንድነው እንደ አማራጭ ጦርነት ባናካሄድ ነው፣ ጦርነት አያዋጣንም ነው የሚለው እና ከኋላ የፋኖ ኃይል በጣም ፈርጥሟል፣ ጠንክሯል። ከፊት ለፊት ያለው ትግራይ እኛ እንደምናያት ትግራይ ደክማለች እኮ እንደዚህ ምናምን እንደምንለውና የአዲስ አበባ የሄዱት የነጻድቃን ሪፖርት ውሸት ነው ብሏል። ውሸት ነው። እኔ አውቃለሁ የጻድቃን ሪፖርት እንደሚሸውዳቸው። ጻድቃን ሊሸውዳቸው የሚፈልገው ሪፖርት ላይም አለ የውሸት ሪፖርት የተባለው ጦርነቱ ቶሎ ጀምሩት እንጂ ጻድቃን ይፈልጓል ይሄ ጦርነት። አብይን ቶሎ አጋግሎት ለምንድን ነው ዝም የምትላቸው? ጀምር እንጂ የሚሉት አብይ የሚያዋጣው ነው የሚያደርገው። ጻድቃን ስለጮኸ፣ ጌታቸው ስለተንበረከከ፣ ስለለመነ እነሱ ካልኩሌት አድርገው ትግራይ ሄደው ፕሬዝዳንት ምክትል ፕሬዝዳንት ምናምን ተብሎ በቃ ትግራይ ለማስተዳደር እና ህወሓት የሚባል ነገር አጥፍተው እና ከተሳካላቸው ደግሞ በጣም ጻድቃን በጣም የትግራይ ህዝብ ከሚወደው በላይ ኤርትራን ነው የሚጠላው፣ ሻዕቢያን ነው የሚጠላው። ማለት ለትግራይ ካለው ፍቅር የባሰ ነው ወደዛ አካባቢ ያለው ጥላቻ። አይ ኖ ዳዝ ኢት ሜክ ሴንስ የሆነ እንትኑ ፍልስፍና ይመስላል፣ ግን እንደዛ ነው እና አብይ ግን ይሄን እሾህ ውስጥ መግባት ይችላል ወይ? አይዞ ስላለው ጻድቃን ጦርነት ይጀምራል ወይ ከተባለ የራሱ ጉዳይ ነው። እንደዚህ አይነት ለምንድነው ግባ እያለኝ ያለው ይሄ ሽማግሌ ብሎ መጠርጠር አለበት። ይጠረጥራል። ደግሞ ለብቻ ሲሆን የሚሰድባቸው ስድብ በጣም ባለጌ ነው። የሀገር መሪ ባለጌ አይባልም፣ ግን በጣም ብልግና የተሞላው ቋንቋን የሚጠቀሙ እነዚህ ሲሰድባቸው እነሱ እንደ ቪአይፒ ያስቡ ይሆናል። አይ ነው እንደ ለብቻቸው ለምን እንዳቀረባቸው ያውቃሉ። ትግራይን ስለጠሉለት ትግራይን ይታገሉልኛል ብሎ እንደሆነ ያውቃሉ። እነሱ ግን በጣም ውሻ አድርጎ ነው የሚገልጻቸው። ውሾቹ እራት በሉ ወይ እያለ ሆቴል ይደውላል። አሁን አላቅም ከአዲስ አበባ ሸሽተው እንደመጡ ግን የመጀመሪያው 2-3 ወራት የሆነ ሆቴሎች ነበሩ። ውሾቹ እራት በሉ እያለ ይደውል ነበር። ያውቃሉ እነሱ እንደዛ እንደሚባሉ ያውቃሉ። እኔ ሚዲያ ላይ ብዙ ደጋግሜዋለሁ ይሄ ቋንቋ ያውቃሉ። ግን ኦሬዲ ሰጥቶ መቀበል ስለሆነ ለምን እንደሚፈልጋቸው ያውቃሉ። እሱም ለምን እንደሚፈልጉት ያውቃል። ስለዚህ ሰጥቶ መቀበል ነው የሆነ ነገር እስኪጨርሱ ድረስ ማለት ነው። እና አሁን የሚያዋጣው ከትግራይ ጋር ውጊያ አያዋጣንም፣ ጦርነት አያዋጣንም፣ ከኤርትራ ጋርም ጦርነት አያዋጣንም። ፕሮፓጋንዳውን ለዘብ አድርጉት። ይሄ ቀይ ባህር እንገባለን ምናምን እንገባለን የሚለው ነገር አለዝቡት። ወደ ትግራይ አካባቢ ያለውን በፖለቲከኞች በጀነራሎች የሚደረጉ ንግግሮች አለዝቡት። ያው ካለዘብክ ነገሩ ይቆማል ወይ ነው ጥያቄው። አንተ ካለዘብክ ሌላው አንተ ብቻ ነው ፖለቲከኛ ነው ወይ? አንዴ እሳት ኢግናይት ካደረክ በኋላ ወደ ኋላ መሸሽ ነገር አለ ወይ ነው ጥያቄው። እና ምንድነው አዋጭው የተባለው? ትግራይን በኢኮኖሚ ንግደላት ነው። በኢኮኖሚ ንግደላት፣ የፖለቲካ ክራይሲስ እንዲጨምር። የፖለቲካ ክራይሲስ እኛ ሄድንበት ከዚህ በፊት ሄድንበት የግርማ ብሩ ፕሮጀክት ማለት ነው። ስለው ዴዝ ስትራቴጂ እንከተል ተብሎ ቀስ እያል ነዳጅ የከለከልን በጀት እያሰቃየን፣ አሁን ሰሞኑ የነበረው ደሞዝ ተሰጠ
ተለቀቀ ምናምን እገለ የሚባል ፖለቲካ ፓርቲ ምናምን ትልቅ ዜና ነበር። ዛሬ የትግራይ ኮሚኒኬሽን ቢሮ የለው ውሸት ነው ቅጥፋት ነው አለ የለም። እና ሶሻል እንትኑን ሚዲያውን በጣም ሼር እየተደረገ ኮንግራቹሌሽንስ ሲል ነበር። ፖለቲካ ፓርቲ ተደራድር ያመጣው ይያለ ከማን ጋር የተደራደርከው ብዬ እዚህ ቻሌንጅ አድርጌያቸዋለሁ። እንዴት አንድ ትላንት የተወለደ ፖለቲካ ፓርቲ ሌጋል ሆኖ ህጋዊ ደግሞ የፕሬዝዳንት አደሰ ወረደ ህጋዊ ጊዜው አስተዳደሩ ህጋዊ ሆኖ እያለ ከሱ ጋር መደራደር አቅቶት ወይም አንደኛ የበጀት ከሆነ ድርድር ውስጥ አይገባም ቀመር ነው ይሄ በእንትን ድጎማ ማለት እኮ ድጎማ ለሁሉም ክልሎች ኖርማል የሚደረግ 1 ሚሊዮን ነው 2 ሚሊዮን ነው ዳዝ ማለት እና ከዚህ መሃል ላይ ሰንጥቀ ገብተህ እኔ ተዳድሬ ለቀኩልህ ተብሎ ለፖለቲካ ፍጆታ አይደረግም ብለናቸዋል። እና እሱም አንደኛው ሳቦቴጅ መሆኑ ነው የማድቀቅም ሞራል የመስበር ነው። ትምህርት ቤት መምህራን ትምህርት ቤት እንዲበተኑ ነው፣ ተማሪዎች እንዳይማሩ ነው፣ ህክምና ጣቢያዎች ምናምን ሐኪሞች መሄድ አቁመው እናቶች ሆስፒታል ላይ እንዲሞቱ ነው። በቃ ይሄ ክራይሲስ በቃ እጅ እንዲሰጥ ያደርገዋል ነው። ሰራዊቱም በዛው ልክ ሞራል መስበር ነው ይላል። አልተግባቡም ማለት ነው። በነገራችን ላይ ወይ መረጃ ያላቸው እነዚህ ሰዎች የትግራይ ሪያሊቲ መረጃ ያላቸው ወይ በደንብ ሪሰርች አላደረጉም ወይ አይሰጧቸው። እነዚህ የሚያቀብሉት ከትግራይ ወንጀለኞቹ ከትግራይ መረጃ እያቀበሉ ለአብይ የሚሰጡት ከደብረጽዮን በፊት ከወደ ወረደ በፊት ሪፖርት የሚያቀርቡለት ለአብይ የሚያቀርቡ ልጆች አሉ። ለአብይ ቀጥታ እነ ደብረጽዮን ሳይሰሙ እነ ወደ ወረደ ሳይሰሙ ለሱ ሪፖርት የሚያደርጉ ሰዎች አሉ። እነዚህ በአግባቡ እየሰጡት አይደለም። አንዳንዱ ሳይሆን እንደዛ ነው። እና በኢኮኖሚ ብታደቀው ሰዲሾታል የትግራይ ህዝብ ያውቃል ማን እየበደለው እንዳለ ያውቃል። ወደ ወረደ ነው እየበደለ ያለው፣ ደብረጽዮን ነው እየበደለ ያለው፣ አብይ ነው እየበደለ ያለው ምናምን ጥንቅቅ ያለው መረጃ አለው። ይሄ ደግሞ በአንተ ምክንያት እኮ ደብረጽዮን በቃ ለምን አትወርድልንም ወይ ወደ ወረደ ለምን አትወርድልንም አይሉትም። ዋና የችግሩ መንስኤ ዋና ሴንተሩ ላይ ነው የሚያነጣጥረው። ለምንድን ነው እዚህ ጋር ኢትዮጵያ ምድር ላይ አብይ አህመድ ብቻ ነው እንደ ባለስልጣን ያለው አሉ እኮ ሌሎች በየስልጣን በየኮልኮለም ይሁን ምናምን እኮ አለ እኮ። ታርጌት የምናደርገው እሱን ነው አገሪቱን እየበጠበጠ ያለው እሱ ነው አገሪቱን እዚህ መቀመቅ ውስጥ የከተታት እሱ ነው። መሪ ላይ ነው እንጂ ተላላኪ ላይ አናደርገው። እዚህ ላይ ስንት ኮልኮል ያለ ይሄን ሚዲያ ላይ የሚዘምት ፐርሰናል እኔ ላይ የሚዘምት ምናምን ስንት ሚዲያ አለ እኮ ሶሻል ሚዲያ ላይ ቲክቶክ ላይ ምናምን። እኔ እነሱ ጋር መልስ እንሰጣለን እንዴ? አንሰጥም። ላኪዎቻቸው ላይ ነው ላይ ዝሆኖቹ ላይ ነው ትኩረት የምናደርገው እንጂ ይሄ ተቀላቢውና ስራው አይደል እንዴ? ለዛ እኮ የሚበላው እኮ ፌስቡክ ይዘው አዲስ አበባ የተቀመጠ እኮ አለ። መተዳደሪያ ደንብ መተዳደሪያ ህይወት ምንድነው? ፌስቡክ አካውንቴ ነው የሚላል። ለምን ፌስቡክ ላይ ይጽፋል? ጉጄ ለምናምን ይላል። በዛች ደሞዝ ይከፋል፣ በወር ይከፈላል። ሰው ባችለር ዲግሪ ያለኝ ሁለተኛ ደግሞ እንደዚህ የተማርኩ ነው እንደዚህ አይነት ሙያ አለኝ ቴክኒሻን ነኝ ጋራጅ ሰራ ሙያተኛ ነኝ ሲል ነው የምንሰማው እንጂ ቲክቶክ አካውንት አንድ 20,000 ፎሎወር አለኝ ቲክቶክ ላይ ሄጄ ሳደባለሁ ፌስቡክ ላይ እንደዚህ ፖስት አደርጋለሁ ተብሎ መተዳደሪያ አይሆንም። ግን እሱ ነው አዲስ አበባ አብይ አህመድ የሚቀልበው። እንደዚህ አይነት ትውልድ ነው የሚቀልበው። ለና ለባጭሩ የዓለምሸት ደግፌ ሪፖርት ጦርነት አያዋጣንም እንደምንም ብለን ለኛ ጦርነት አዋጭ ስላልሆነ ትግራይ ላይ የምንከተለው ፖሊሲ መቀየር አለብን። በኤርትራ ላይ የቀይ ባህር ምንለው ፖለቲካ መተው አለብን ለጊዜው እና አማራ ክልል ያለው እየተጠረከረብን ነው። በአንድ ሁሉም ጋር ከተዋጋን አንደኛ ሰራዊቱ ሞራል የለውም፣ የመዋጋት አቅም የለውም፣ ሰራዊቱ ብቁ አይደለም። ቲዲኤፍ እንደሆነ የድሮ ቲዲኤፍ ነው፣ አፕግሬድ ያደረገ በየጊዜው የሰለጠነ ቲዲኤፍ ነው። ለብቻው ተዋግቶ ማንነቱን ያረጋገጠ የትግራይ ህዝብ ሙሉ በሙሉ ከመጥፋት ያዳነ ሰራዊት ነው። አሁን ለብለብ እየገባ ያለው ግን ያው ታውቁታላችሁ። አመጣላችሁ አለ በኋላ አለ በጣም መዝናኛ ዛሬ እሁዳችሁ ፈታ የሚያደርግ አለኝ ወደ ኋላ እና ከሁሉም በላይ ደግሞ እየተባለ ያለው ያለ ድሮን አይዋጋም። ድሮን ከበድ ሲለው አረ ድሮን ላኩልን ነው የሚለው ወታደሩ። ድሮን ላኩልን ያለ ድሮን እና ከባድ መሳሪያ ከኋላ አጋዥ ከሌለው እግረኛ ፊት ለፊት መግጠም አይችልም። እግረኛ ከእግረኛ አይገጥምም። ሞራል የላቸው በፍጹም የዋጋት ሞራል የለውም። ፋኖ ማንን ተማምነው ነው ታንክ ያግዘዋል እንዴ? ከኋላ በመድፍ ነው እንዴ ፋኖ የሚዋጋው? ማክሲማም ድጋፍ የሚሰጠው ማክሲማም ምናልባት አሁን በቅርብ ጊዜ ሞርታር
እና ዲሽቃ ነው። ልክ ቲዲኤፍ በ8 ወሩ ጊዜ ነበረ። በ8 ወሩ ጊዜ ዲሽቃ ማለት ብርቅ ነው። አሉላ አባነጋ ኦፕሬሽን ይህ ሁላ 7 ክፍለ ጦር ሲደመሰስ 12 ዲሽቃ ይዞ ነው የሄደው የነበረው 12 ዲሽቃ አጠቃላይ የቲዲኤፍ መዲድ ጆን መዲድ እና የመግቢያ አይደለ አብዛኛው እንትን የነበረው እዛ እና ሁሉም የነበራቸው እንደዛ ነው በአብዛኛው የነበረው እንትናም 4 ወይ 3 ወደ ሸብር ምግበይም 1 4 3 ምናምን መዲድ አጠቃላይ 12 ዲሽቃ ይዞ ነው አሉላ አባነጋ ኦፕሬሽን የጨረስነው ነው የሚባለው። አሁን መከላከያ በእንደዚህ አይነት በዲሽቃ መወጋት አይችልም በከባድና በድሮን ካልታገዘ እና ይሄን ሞራል ስለሌለው የጦርነት ቢቀርብን የዓለም ሸደግፈ ሪፖርት ነው ቀረበ አልቀረበ አንድ ታሪክ እናስታውሳቸዋለን ተመልካቾች። ደርግ ግንቦት 13 ወደ ዚምባብዌ ሲሄድ ሰውየው ከዛ ሌፍተናንት ጀነራል ተስፋዬ ገብረኪዳን ጣሊያን ኤምባሲ የሞተው እርቀ ሰላም ጥሪ አድርጎ ነበር። ታስታውሱት እርቀ ሰላም ገራኩ አዲስ አበባ ዙሪያ አቁም ነበር። እነዚህ ሰዎች አንዴ ከደነዘዙ አንዴ እና አሸናፊ ነን ደርግ እነዚህ ወንበዴ የገንጣይ አስገንጣይ የሚለው ብቻ በዛ ህዝቡን ስለደነዘዘ አሁንም ቢዝነስ አዝ ዩዥዋል እነ ሻምበል ማን ገሰሰ እንትና የትግራይ ገዢ የነበረው ሐውዜን ያስደበደበው ሻምበል እንትና ቤት ይገነባ ነበር ግራውንድ ፕላስ 1 ቤት አዲስ አበባ የትግራይ ሰራዊት አምቦ ሰንዳፋ ምናምንም ሆኖ ማለት ነው። ግን ምንም የሚያውቁት ነገር የለም። እናሸንፋለን እስከ መጨረሻ እናሸንፋለን። ኢማጂን ከደደቢት የተነሳ 5-6 ሆኖ የጀመሩት ደደቢት ይሄን ሁላ ታንክ ያንጋካ እነመለስ ለንደን እየተነጋገሩ እንዴት ብለን አዲስ አበባ እንግባ ሰው እንዳይሞት እየተባለ እንዴት አድርገን ነው እንገባ ትልቅ ከተማ ብሎ እየተወያዩ ድርድር መጨረሻ ላስት ሚኒትም ጭምር ድርድር እንደራደር በቃ ሰው ሳይሞት አልቀናል ማለት ያልቃል ሰው ከደደቢት ተነስተን መቼም አሁን ከሰንዳፋ እንመለስም እና ሰው ሳይሞት በሰላም ምናምን ሲባል እና ተስፋዬ ገብረኪዳን ፕሬዝዳንት የጊዜያዊ ፕሬዝዳንት ነበር። ነሻምበል ያልኳችሁ እንትና ሻምበል ማን ገሰሰ ማን እንትና የሚባለው ቤት ይገነባ ነበር አዲስ አበባ ቢዝነስ አዝ ዩዥዋል በቃ ህይወት ይመራ ነበር። አንድ ደርግ ሲወርቅ አንድ ነገር ልንገራችሁ። ለምንድን ነው ነፍሳ ደስታ ከአዲስ አበባ ያልሸሹት? ማን ነው የሸሸው? መንግስቱ ኃይለማርያም ብቻ። ሌሎቹ በሞያሌ ምናምን የሸሹ አሉ ጥቂቶች ናቸው። አልሸሹም። ይህ ሁላ ሚኒስትር ይህ ሁላ ጀነራል አልሸሸም። የት ገቡ? ቃሊቲ ገቡ። ምክትል ፕሬዝዳንቱ ፍስሐ ደስታ እንዴት አልሸሹ? እስር ቤት ገቡ ተገኙ ማለት ነው። የደህንነት ሹሙ ተስፋ ወልደስላሴ ተገኘ፣ ሁሉም ተገኘ። ተስፋ ወልደስላሴ ገብቶ ዶክመንት አስረክቦ ነው ሄደው ለነ ክንፈ ርክክብ አድርጎ ኖርማል በቃ ማለት በቃ ና አስረክበ የምታወቀው ነገር ካለ ዶክመንት አስረክብ እና በዛን ሰዓት ታስሮ የነበሩ የሻዕቢያና የህወሓት ምርኮኞችም ጭምር የነበሩት አሉ ወይ የታሉ ተብሎ የተገኙ በዛ ሰዓት መካናይዝድ ይዞ የመጣው የሻዕቢያ ጭኗቸው ሄደዋል። ከዛ ከእስር ቤት አሁን አፍሪካ ህብረት ያለው እስር ቤት ነበር ያኔ የሻዕቢያ ምርኮኞች ጭምር ያኔ የተማረኩት እዛ የነበሩ አሉ። ከዛ ውጭ ግን በሙሉ እስር ቤት ገብቷል ማለት ሁሉም ገብቷል። አንድ ለማስታወስ ያክል ነው አስመራ ደርግ ሲወጣ 23 በፈረንጆች 23 ማለት ነው በፈረንጆች በ24 አይደል ሜይ 24 ነው ያው ሜይ 16 ማለት ነውና በአንድ ቀን ሲቀረው አስመራ ከመግባት በፊት ኤርትራ የሻዕቢያ ጦር ህዝባዊ ግንባር ከመግባታቸው በፊት አስመራ 60 ሚሊዮን ብር ነበረው ደርግ። ታሪክን የኋሊት ነው አያቅም። ከአሁኑ ብልጽግና ጋር ለማነጻጸር ነው። ይሄ ታሪክም ነው። ከብልጽግና ጋር የሞተ ብልጽግና የሚያውቀው ነገር የለም። አሁን ደርግ 60 ሚሊዮን ብር ንግድ ባንክ ላይ ነበረው። ከዛ እየመቱ ያው አስመራ በምትከበብበት ጊዜ ሄሊኮፕተር ላከ ከደብረ ዘይት ሄሊኮፕተር ተልኮ ያው ብር ላይ ወስድ ማለት ነው 60 ሚሊዮን ብር መንጭቆ ሊወጣ ማለት ነው። ነገሩ ተግባቡ። ከዛ ኤርፖርቱን በመካናይዝድ ያው በመድፍ በምናምን አጋዩት። ርሳ ዓዲ የሚባል ቦታ አለ አስመራ ቅርብ ነው።
በካርታ ከጂፒኤስ አመጣላቸዋል። ለአብይ ትምህርትም እንዲሆነው ነው። ከጎግል ያመጣ ነው። ርዕሰ ዓዲ ጎግል አምጥቼላቸዋለሁ። ለማስተማር ነው። አስተማሪ ነው። ርዕሰ ዓዲ ይሄ ነው። እና ርዕሰ ዓዲ ተራራ ነው። በጣም ተራራ፣ በጣም ሃይ ነው ታረንት ነው። ርዕሰ ዓዲ ይታያቸዋል ብዬ ነው። እና ማለት እዚህ ጋር ዝም ብሎ ቀረብ አድርጌ ይሄ በጣም ተራራማ ቦታ ነው። ይሄ ቦታ ፓርቲኩላርሊ ይሄ ተራራ ነው። ይሄ ግሪን ይታያቸዋል። ቅርብ ነው ከድርፎ ያው ቡና የጠጣባት ማን ነው? አብይ አህመድ ሄዶ በለስ የበላባት ድርፎ የምትባለው 5 ኪሎ ሜትር ወጣ ብሎ ቡና ምናምን የሚጠጣበት ጥሩ ወይዘር ያለው እዛ በስተግራ ነው ያለው። ኤርፖርትን ደበደቡት። ሄሊኮፕተሯ እንዳትመጣ ብሩ 60 ሚሊዮን ብር እንዳይወጣ ኤርፖርቱ ሲደበደብ ሄሊኮፕተሯ ያው የአየር መቆጣጠሪያው ደርግ ሲቆጣጠር አየር መቆጣጠሪያው ማረፍ አትችልም ተመለስ ተባለ። ሄሊኮፕተር ተመለስ 60 ሚሊዮን በ1983 ዓመተ ምህረት ብዙ ትልቅ ገንዘብ ነው። ኦልሞስት አንድ ለአንድ ነበር ከዶላር ጋር አንድ ለአንድ ሁለት ብር ነበር። 2 ብር ከ1 ዶላር ነበር። ትልቅ ገንዘብ ነው። then ደርግ አልቻለም። እያየው 60 ሚሊዮን ብር እያየው አስመራ ጥሎት ሄደ። ሄሊኮፕተሯ ማረፍ አልቻለችም። ኤርፖርቱም ከዛ ጧት ሄደው ተቆጣጠሩት። ብሩ ሐሊበት ሆስፒታል ምናምን የደርግ ትልልቅ ሆስፒታሎች የነበሩ ቁስለኞች የደርግ ቁስለኞችም እዛው ነበሩ። የሻዕቢያ ቁስለኞችም አብረው አንድ ሆስፒታል አስገብተው የሻዕቢያ ዶክተሮች አምጥተው እዛው ከነበሩ የነበሩ ሆስፒታሎች አንድ ላይ አቀናጅተው ማለት ኢሚዲየትሊ ዘ ፎሎዊንግ ዴይ ደሞዝ መክፈል ጀመሩ። በየትኛው በ60 ሚሊዮን ብር። ስለዚህ ኤርትራ የመጀመሪያ በጀቷ 60 ሚሊዮን ብር። የመጀመሪያ በጀቷ 60 ሚሊዮን ደርግ ጥለው ተሄደ ነው። ለምን እስከ አንድ ቀን እስከቀረው ድረስ መንግስቱ ኃይለማርያም የሚመራው የነበረ ደርግ ተስፋዬ የሰጡት ሄደው ደርግ አስመራ ቢዝነስ አዝዩዥዋል ነው ብሎ ይቀጥል ነበር። እየመጡበት እንደሆነ እንኳን ንብረቱ እንኳን ማሸሽ አልቻለም። ሀብቱ እንኳን ማሸሽ አልቻለም። ላስት ሚኒት በሄሊኮፕተር ሊወስድ ሲል ነው ርዕሰ ዓዲ ከሚባለው ትልቅ ተራራማ ቦታ ስትራቴጂክ ቦታ ላይ ይመቱት። አሁን ርዕሰ ዓዲ አዲስ አበባን ያያል። አሁን በነገራችን ላይ አሁን ያየዋል። በደንብ ነው የሚያየው። ስትራቴጂክ ቦታ ለአብይ የሚደበቅ ነገር የለም ብዬ ነው ርዕሰ ዓዲ። እና አብዛኞቹ ትልልቅ ስራ የሰሩት ብዙ ተራራዎች ለእንደዚህ አይነት በጣም የታደሉ ናቸው። ለታሪክ የታደሉ ናቸው። አሁን ላለው እዚህ አካባቢ ራዳር አለኝ፣ እዚህ አካባቢ ምን አለኝ፣ እዚህ አካባቢ ምን አለኝ ለሚለውም ቁልጭ አድርጎ የሚያሳይ ነው በአብዛኛው ቦታ። ይሄን ተመሳሳይ ነው፣ ተመሳሳይ ታሪክ ነው ያለው። አሁን አብይ ብልጽግና ያለበት ሁኔታ ነግራቸዋለሁ። አብይ የክደት መጠኑ እንዴት እዚህ ደረሰ ወደሚለው እንሄዳለን። 8 ዓመት ሙሉ ሰው እንዴት እያጭበረበረ 4 ኪሎ ይቀመጣል። ዛሬ ደግሞ ራቆቱ እንዴት መሄድ ቻለ? ራቆቱ ይሄን ሁላ በካቦት በምናምን ሞቆት በእንደዚህ አይነት በጣም በሰው ተጋበው ፍቅር በፍቅር ሆኖ አብቹ ቹቻ 1000 ዓመት ኑርልን ከሚል አሁን አንድ ሰው ማያየው ቃና ቲቪ ላይ ገብቶ ዩቲዩብ ላይ ቃና ቲቪ ከመዝናኛ ጋር ዛራና ቻንድራ ዛራ የሚለው ብዙ ሰው ዛራ ቻንድራ ይመስለው ነበር። ዛራ ማለት ሌላ ቋንቋ ትግርኛ በጣም ክላሲክ የሆነ ትግርኛ ነው። ዛራና ቻንድራ ሰው ይቀልድበት ነበር። ትግርኛ አይችልም ትግራዋይ ሆኖ ጭምር ዛራና ቻንድራ ይለን ነበር ድሮ። በቃ ትግርኛ ትግራዋይ ሆኖ ዛራን አያውቅም። በኋላ ሰለሞን የሚባል ዘፋኝ ዛራ ብሎ ሲዘፍን ይሄ ዛራ ትግርኛ ነው እንዴ ማለት ጀመረ። ለማንኛውም የዛራና ቻንድራ ቴሌቪዥን ጣቢያ ሄዶ ቃለ መጠይቅ ሰጠ። ሃርድ ቶክ መሆኑ ነው ማለት እንደመዝናኛ አድርጎ ማለት እዛ ሃርድ ቶክ ላይ መሄድ አይችልም። እዛ ሄዶስ ማን ያየዋል? ትላንት ሳይሆን 10,000 ሰው ነው ያየው። 10,000 ነው 10,000 ጠቅላላ ዩቲዩብ ማለት ነው። ይሄን ሁላ ሰው አማራ ቲቪ ሲሄድ 500 ሰው ነው ያየው። ቪዲዮ ሄዶ ይጫናል፣ አንዱ ጋር ይጫናል፣ እዛ ጋር ብቻ በፍጹም ያየው የለም። እንደዚህ ደረሰ። ጥያቄው እሱ ነው። ማኒፕሌት የማድረግ አቅሙ አብይ ጨርሷል። ማኒፕሌት የማድረግ ግለሰቦችን ማኒፕሌት የማድረግ ለምሳሌ በኢህአዴግ ጊዜ ወደ ስልጣን ሲመጣ እገሌ ኢህአዴግ ጎድቶታል ና እገሌ ኢህአዴግ ጎድቶታል ና እገሌ እኮ በኢህአዴግ የተገፋ ነው ላቀርበው በሙሉ ይሄ በጥላቻ የታወረውን የማሰባሰብ ነው የሞከረው። ወደ ወረደ ሞክሮት ነበር አንድ አመት። አሁን አንድ አመት ከቲፒኤልኤፍ ጋር ተጣሉ የሚባሉ ሰዎችን አቅፎ መያዝ ሞክሮ ነበር። ከአብይ ኮርጆ ነው፣ አልተሳካለትም። ፌል ነው ያደረገው። እያየ ነው ፌል ያደረገው። ትግራይ አይሰራም።
ወደ ወረደ እኔ ነግሬዋለሁ። ከዛ ብዙ ሚዲያ ላይ ሂሳብ አድርገዋል። አይሰራም ትከስራለህ ብለናል። ከሰረሱ አይሰራም። ለአብይ ግን ሰርቶ አግኝቷል፣ ጥቅም አግኝቶበታል። የተወሰነ ጊዜ እሱ የሚደግፉ ሰዎችን አምጥቷል። የትግራይ ጦርነት ጭምር እንዲያካሄድ አግዞታል። ለምን 27 ዓመት ብሎ ኢትዮጵያውያን 27 ዓመት እኮ በልተዋል፣ ቦርብረዋል፣ መጥምጠዋል እያለ የተለያየ ቋንቋ እያደረገ ኢትዮጵያውያንን እንትን ማድረግ ጀመረ። አንተ እኮ ደሃ የሆንከው እኮ በወያኔ ምክንያት ነው። የትግራይ እናት እኮ አብዚ አወርቂ የሚለው ቀልድ አለ። ይህን ሁላ ወርቅ በወርቅ የሆነችው እናት እኮ የአንተ ሀብት ነው እያለ ትግራይ ሀብት እኮ አፈር ጭኖ እኮ ነው። ገጣባው የዲሲው ገጣባ ብላክቦርዱ ጭምር እንደዛ ስላልሰማችሁት አፈር ከጅማ ጭኖ እኮ ትግራይ ይወስድ ነበር እኮ። አሳማው ስዩም ተሾመ አሳማው እንደዛ ይል ነበር። እሱ ድሮ ትዝ ይለኛል። እኔ ድሮ ፌስቡክ ላይ ጽፍ ነበር እንደዛ እያለ በኃይለማርያም ጊዜ። ይሄ ጠቅሞታል። ኤርትራ ጋር ሲሄድም በቃ እኛ እኮ ኢትዮጵያውያን እኮ ኤርትራ ጋር በጣም ፍቅር በፍቅር ነን እኮ። ጠላቻችሁ እኮ ትግራይ ነው። የእናንተ ጥላቻ የእናንተ እንትን እኮ በወያኔ ምክንያት እኮ ነው። በትግራይ ምክንያት እኮ ነው። በወያኔ ብቻ ማለት በትግራይ ምክንያታችሁ ትግራይ ነው። ስለዚህ ምን ትግራይ መተን እናድቅቅ አብረን እና ማኒፑሌት የማድረግ አቅሙ ትልቅ ነው። ጊዜን ደግሞ ይችላል። ታይሚንግ ማለት የታይሚንግ ጉዳይ። ከዛ ትንሽ ታይሙ ካለፈ አይሆንም። ነቃ የሚል ትውልድ ይመጣል። አሁን ቢሆን ኖሮ ትግራይ የወረረበት ጊዜ አሁን ልውረድ ቢል አብይ አህመድ የድሮ አይነት ስሜት ይገኛል አይገኝም እኮ። አሁን ዝም ብሎ አሁንም ጁንታ በል ብትለው ጁንታ የሚል አንድ ሰው ሁለት ሰው ላይ ታጣ ይችላል። ግን የነበረው ያኔ የነበረው ማስ ህዝብ እንደ ህዝብ የሰከረበት ጊዜ አሁን እሱን መልሶ ማምጣት ይቻላል እንዴ? አይመጣም እኮ አይመጣም። ምንድነው ቶሎ አጣድፉት ነው የሚለው። አጣድፉት ነው የሚለው። አሁን ጦርነት እንዲቀሰቀስ የሚፈልግ በርካታ ኢትዮጵያዊ አለ። ለምን? አብይ እንዲወገድለት ስለሚፈልግ፣ አብይ እንደማያሸንፍ እርግጠኛ ስለሆነ ነው። መጣበታ ነግራቸዋል አለኝ እና ድሮ ከትግራይ ጋር ምን አገባ? አስመራና አዲስ አበባ ብቻ ከታረቁ ትግራይ ኢሮብ ምን አገባው? ኩናማ ምን አገባው? ዘላንበሳ ህዝብ ምን አገባው? እኔ ነኝ መሪህ እኮ እኔን መቀበል አለብህ ይላል። እሱ ወዳፎም ያለ ያሻሸ ወደቦይ ምናምን እያለ ይሄ ቋንቋ በጣም ከባድ ነው። ማንም አይችለው። አብይ ነው የቻለው። ይሄ የአንድ ሀገር መሪ ሆኖ በሌላ በኩልም በሃይማኖት ተጫውቶበታል፣ በብሔር ተጫውቶበታል። ዝም ብሎ በአካባቢ በስልጣን በምናምን አንዳንዱን በኃይል ሁሉንም ተጠቅሞበታል። ከአስመራ እስከ ኖቤል ሽልማት ላስቃኛቸው አንድ ነገር እስከ ኖቤል ያለው ጉዳይ። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንት ኤርትራ አስመራ ከተማ ሲደርሱ የተደረገላቸው አቀባበል እስካሁን ለመሪ አድርገውት የሚያውቁት አይደለም። ሎሚ አብዚ ጽርጊያ ህዝቢ ዝገበሮ መግለጺ ካልእ ዘረባ አይድልን ወሰኹና አይድልን ናይ እንኳ ደሃን መጻኹም ጥራይ ኮነ እንኳ ደሃን መጻኹም ጥራይ ደይኮነ ህዝቡ ወጥቶ ያሳየው ፍቅር ምን ያህል ይህን ቀን ይጠብቅ እንደነበረ የሚያሳይ ነው። እጅግ የተወደዱ ወንድሜ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሐሳብ ከኛ ጋር እንዳሉ በማሰብ ይህ ክብርና ምስጋና ለሳቸው ይድረሳቸው። ይሄ ከሽልማት ነው። ሙፈሪያት ካሚል ስትሸልመው ነው። ከዛ ይሄን በእውነት የደሃ ጊዜ ጓደኛዬ የቅርብ ጊዜ መሪ አለቃዬ ለለማ መገርሳ ይሄን አበረክታለሁ ብሎ ለለማ ሄዶ ያስታጠቀውና ለማም በጣም ደንግጦ የተቀበለ ጊዜ ነው። ይቺ ወርቅ በጣም ታሪክ አላት ይቺ ወርቅና እዚህ አጋጣሚ ደግሞ ክቡር ፕሬዝዳንት ኢሳያስ አፈወርቂ በእውነት መቀለ መጥተው ያው የነበረው የምታውቁት ነው ቴንሽን መቀለና አስመራ እሱ እንዲቀዘቅዝ አይፈልግም። እንዲታረቁ እዚህ አካባቢ ፕሬዝዳንት ኢሳያስ ባህር ዳር እንደሄደው ሐዋሳ እንደሄደው መቀለ እንደሄድ በፍጹም አይታሰብ። ይሄ حرام ነው። አብይ እንዴት ተብሎ ይነካል? ይሄ አንታቻብል በጣም እሳት ነው። ይሄን ከታረቁማ የሆነ ሲምፓታይዝ ይደረጋል። የድሮ ትዝታ ይመጣል። ብዙ እኮ ነው የትግል ነገራቸው ሲነሳ እኮ በጣም ብዙ ታሪክ እኮ ነው ያላቸው እኮ። ጨዋታቸው እኮ አያልቅም እኮ ሲገናኙ ያልኳቸው ሲገናኙ ማለት ነው። እና እዚህ ምን አለ ፕሬዝዳንት ኢሳያስ
እኔ መቀለ ወክ እንደነገሩኝ ከሆነ መቀለ ወክ ማድረግ ይፈልጋሉ አለ። በእውነት መሲህ ነው ሰውዬ፣ መሲህ ነው። ፕሬዝዳንት ኢሳያስ እንኳን ወክ አላደረገም፣ ግን ያደርጋል። ምናልባትም በተወካዮቹ እያደረገ ይሆናል። ዘጋጣቢ ማለት ነው። መሲህ ነው ሰውዬው፣ ቀላል አይደለም። ያን እልልልልል ሚል ትውልድ ነበር። አብይ እኮ ያጭበረበረ ነው እንደዛ ያለው። አያደርግም፣ በፍጹም መቀለን አይነካትም ነው በውስጡ ያለው። ግን እሱ ሰላም ነዋ፣ የሰላም ኖቤል ነው ያሸነፈው እኮ። ይሄ ሽልማት እኮ ካሉበት ክቡር ፕሬዝዳንት ወዳጄ ወንድሜ ክቡር ፕሬዝዳንት ባለህበት እንኳን ደስ ያለ እየተባለ ያለው እኮ ኢትዮጵያና ኤርትራ ሰላም አሰፈነ አስታረቀ ተብሎ ኖቤል ፒስ ፕራይዝ አሸነፍኩ ብሎ እኮ ነው። እና እዚህ ጋር የተነሳው ለዛ እኮ ነው። እና ያንተም ውጤት ነው። አንተ እሺ ባትለይ ኖሮ ይሄ የሰላም ሽልማት አላሸንፍም ነበር። ያንተም ፈቃደኝነት ተጨምሮበት ነው ያለው። እውነት ነው። በኤርትራ በኩል ይህን ሁላ ዓመት በጣም ብዙ የተዋለደ የተዛመደ በጣም ብዙ ኖስታልጂያ ያለው ብዙ ናፍቆት ያለው ስለ ኢትዮጵያና ስለ ሀገሩ ምናምን ብዙ ሰው ያለው ልንታረቅ ነው ሲባል ፖለቲከኞች እንደ ፖለቲከኞች እየተዋወቁም ቢሆን ህዝቡ ግን ኢንጉድ ፌዝ እንዴት አድርጎ ደስታው እንደገለጸ ይሄ ምንም ሚሳት አይደለም። ቅዳሜ ነው የሄደው ይመስለኛል። በሙሉ ሰርግ ተሰርዞ፣ ክርስትና ተሰርዞ፣ ድግስ ምናምን ተሰርዞ አቀባበል ይደረጋል ተብሎ እንዴ ሰርግ ይሰረዛል እንዴ? ወይም ይራዘማል እንዴ? ጠላኮ ይበላሻል እኮ፣ ሽሮ ወጥ እኮ ይበላሻል እኮ። እስከዚህ ድረስ ነው ግን ለሰውየው አቀባበል የተደረገለት ለኢትዮጵያ ዴሌጌሽን። ማንም የሚረሳው አይደለም። ባለጌ ነው የምንለው ለዛ ነው። ካዲ ነው የምንለው ለዛ ነው። ጊዜያዊ ነገሩን በጠቀም ብቻ ነው የሚፈልገው። ለነገ ብሎ ማሰብ አይችልም። ሀገር ነው የወከልኩትና ሀገሬ ትዋረዳለች፣ የሀገሬ ህዝብ ይቀየማኛል፣ ለትውልድ ጭምር የሚቀር ውርደት አተርፋለሁ አይልም። ዛሬ ብቻ እንዴት ብዬ ነጥብ አስቆጥሬ ልሄድ ነው የሚለው። እና አንድ ነገር ጥሩ የተናገረው ፕሬዝዳንት ኢሳያስ አፈወርቂ በትግራይ እናቶች ፈንዲሻና ምናምን ያው ከጎን ተነርጎ በክብር ወክ ማድረግ ይፈልጋሉ ያለው መሲህ ነው። ይሄ ሰውዬ የምሬ ነው፣ በጣም መሲህ ነው። እስካሁን ፕሬዝዳንቱ ባይመጡም በተወካዮቻቸው በኩል ወክ ያደርጋሉ ብዬ ወክ አድርጓል ይሆናል ብዬ አስባለሁና የኛ ምኞታችን ስለሆነ ነው። ከእንደዚህ አይነት ኒሻን በኒሻን ሽልማት በኒሻን የሆነ ሰውዬ መጨረሻ ላይ ወዴት መጡ? አትግደሉኝ አለ። አንድ ታስታውሳላችሁ ፓርላማ እኔ ለምንድን ነው መግደል የምትፈልጉት አለ። እንዴት ከየት ማማ ወርደን ነው እዚህ የመጣው ብትሉት ራሱ ነው የሚያውቀው። መጀመሪያ 1 ሚሊዮን ፐርሰንት ብትዋጉኝ እኔን አታሸንፉኝም። ኢህአዴግን የጣልነው ከውስጥ ነው ያለን ጊዜ ብሎናል እኮ። ኢህአዴግ እንካ ተብሎ በባንዲራ የተሰጠው በክብር የተሰጠው እኛ ከውስጥ ነው ያሸነፍነው አለ። በድንጋይ ማለት ነው። ታንክ የያዘውን በድንጋይ ያሸነፍነው አለ። ከዛ ስልጣን ከያዘ በኋላ 1 ሚሊዮን ፐርሰንት አለ። 1 ሚሊዮን ፐርሰንት ወደ ፐርሰንት አትሂድ። ምንም የሂሳብ ቀመር ምናምን አያስፈልገውም። እኔን ገላችሁ ምናምን መጣችሁ ወደሚለው ጉዳይ ግን እንሄዳለን። አንተ ነገር አለን ተመልካቾች፣ እንሄዳለን። እንኳን የመንደር ጎረምሳ ማንም ኢትዮጵያን በኃይል ማንበርከክ አይችልም። አሁን ስጋት መኖር የለበትም። ኢትዮጵያ አንድ ናት፣ አንድ ሆና ትቀጥላለች። እኔን ለመግደል የምታደርጉት ሙከራ ተው፣ አይጠቅማችሁም። በባለፈው መድረክ አቅርቤ ነበር፣ ታስታውሱ እንደሆነ ምንም በሻሻ ብንወለድ በብልጠት ብዙ ከእናንተ ስለማናንስ ማለት ነው። አሁን ከሂሮ ወደ ዜሮ ነው የወረደው። ከሂሮ ወደ ዜሮ ተመልከቱ። አትግደሉኝ። ከየት በኩል ነው እንደዚህ ሊሆን የሚችለው? ከየት በኩል ይሄን ሁላ አቀባበል የተደረገለት ሰውዬ፣ ይሄን ሁላ ሽልማት ምን የመሰለ ሽልማት የተሰጠው ሰውዬ ይሄ ከዚህ ጊዜ ተንበርክኮ ወደ አትግደሉኝ መጣ። ለዚህ መንስኤ የሚሆነው ጀዋር መሐመድ አስተያየት የተሰጠበት አንድ ላስታውሳችሁ። ህወሓት አይነት ፓርቲ ኢትዮጵያ ምድር ላይ ወይ ኢህአዴግ አይነት ፓርቲ ልበለው በአጭር ቋንቋ ኢትዮጵያ ምድር ላይ ሊመጣ አይችልም። ህወሓት በጣም ኢትዮጵያ የሚጠላ ነው የሚሉት አይደል? እነሱ ነዛ ናሬቲቭ የተሰራው ኢትዮጵያ የተጠየፋት መለስ ለምሳሌ ኢትዮጵያ የሚለውን የማይወድ መናገር አይወድም። ኢትዮጵያ የሚለውን የሚጸየፍ መሪ ይሉታል መለስ። አቤት ኢትዮጵያውያን የጄን ያገኘሁት ብሎ የሚዘፍንበት እያንዳንዱ ቤት እያንቋቋ መለይ ማረኝ
መሌ አንተ ነበር ኢትዮጵያ የምትወደው ተው እንጂ ማንም ካንተ ጋር የሚወዳደር ሰው የለውም አሁን አብይና መለስ ለማወዳደር ሰው አንተ ሰው የረፍ የሚለኝ ብዙ ሰው አለ አላርፍም መስማት አለብን ይሄ የገባው አይደለም ያልገባው ደነዙን ነው እየተናገርኩኝ ያለሁት አሁን 1,000,000% ነው መነግራችሁ ከስልጣናችን አንወገድም ኢትዮጵያ አትፈርስ የሚለው እኔ ከስልጣን አልወርድም ማለት ነው ምንም ጉዳይ ያለው ከኢትዮጵያ ጋር ይዘውዬ ኢትዮጵያ በደንብ አድርጎ እንደሚጠላት አብይ በማስረጃ መደርደር አያስፈልገኝም በደንብ ነው የሚጠላት ኃይለማርያም ደሳለኝ አንድ ሰው ሞተ ሲባል የሆነ ድንጋይ አንድ ቄሮ በዚህ ድንጋይ ተመታ እንደዚሁ ሞተ ሲባልና ሶሻል ሚዲያ ሰው ይደነግጣል ያኔ የነበረው እና እናስታውሰዋል ተጋሩ ከጎንደር የመጀመሪያ መፈናቀል የታየው ጎንደር ነው ጎንደር ከተማ ነች ተጋሩን ያፈናቀለች በኢትዮጵያ በጣም ማፈሪያ የሚባል ነገር የተፈጸመው ተጋሩ ከዛ የጎንደር ሱዳን መንግስት 100 ኪሎ ሜትር ወደ ኢትዮጵያ ገብቶ ተቀበላቸው ተሽከርካሪዎችን ልኮ ማለት ነው ጎንደር ሆናችሁ የፕሮግራም የምትከታተሉት እገሌ በዚህ ቀን የተባረሩት እገሌ ቄስ 40 ምናምን ዓመት የኖሩ ቄስ በዛን ሰዓት ተገሏል ሞቷል 40 ምናምን ዓመት የኖሩ እና አብይ አህመድ ኦሮማራ በሚባልበት ጊዜ ኢትዮጵያ የሁለት ብሔር ነች በሚባለው መልክ በቃ የሆነ ለጊዜያዊ ተብሎ ነገ ሳያስቡ ነው ፖለቲካ ለነገ ካሰብ ዛሬ የዛሬን እንትኔን አቺቭ አደርጋለሁ ብላ ካሰብክማ የነገ ትውልድ እጣ ፈንታ ነው የምታጨልመው ነው ማለት ዛሬ አብይ እስከወደቀ ድረስ ትልቅ የሚባል በጣም ምስጢራዊ የሚባል የሀገሪቱ ሀብት እነዚህ 1 2 3 ብዬ እንኳን መጥቀስ ይችላል እዚህ ላይ ግን አልጠቅስም የሀገር ጉዳይም ስለሆነ ይሄን ጧጧጧ ብናደርገው ብልጽግና ቆመች ማለት ነው ብዬ መናገር ይችላል እዚህ ሚዲያ ላይ ምንም በዛን ሰዓት ግን አሁን ብልጽግና አይዞ ይያለ ሲያደርገው የነበረው እነ ብርሃኑ ነጋ እነ ጀዋር መሐመድ አሁን ተቋሚ አይደል ምን ብሎ ኦኤምኤን ላይ ይናገር ነበር ምን ብሎ ፌስቡክ ላይ ጽፉ ነበር እናምጣው እንዴ ምን ብሎ አንዳንዶቹ ይነገራቸው ነበር ተቋሚዎች የኢሳት ምናምን ከጅቡቲ የሚመጡ ምንድነው የነዳጅ ቦቴዎች ይቃጠሉ ነበር አሁን ነዳጅ ቦቴ ሲቃጠል ሰምታችሁ ታውቃላችሁ አሁን በዚህ ይሄን ሁሉ ክራይሲስ ባለበት ጊዜ ቀላል ነበርኩ ግን አይደረግም የነዳጅ ለዛውም በእንትን ላይ በእንቅርት ላይ ጆሮ ደግፍ ሊሆን ነዳጅ በሌለበት ነዳጅ አቃጥል ይባላል አይቃጠልም እኮ በዛ ሰዓት ግን በዛ ሲመጣ ቀላል ነው አሁን ደግሞ የባቡር ሀዲድ ነው ቀላል ነው ባቡር ሀዲድ ማስተጓጎል ከተፈለገ ቀላል ነው እና ባቡር ሀዲድ አካባቢ ኦላ አይውልም አያድርም እንዴ ያድራል ግን ሀገሩ ነው የሱ ሀብት ነው መንግስት ሲሆን ይሄ የመጠገን ኃላፊነት እሱ ላይ ነው የሚወድቀው ከሰረ ማለት ነው የሀገሪቱ ኢትዮ ቴሌኮም የት ነው የሀገሪቱ ኢንተርኔት የት ነው ያለው ቤት በኩል ነው የሚመጣው የሀገሪቱ ኢንተርኔት በቀይ ባህር አይደለ በቀይ ባህር ሲመጣ ቤት በኩል ነው ከጅቡቲ አዲስ አበባ ቤት በኩል ነው የተዘረጋው እና አድርጎ ከተባለ ምን ማድረግ ይችላል ማንም ሰው ማለት ነው የት አካባቢ እንደተዘረጋ የት አካባቢ ሚስጥራው ቦታዎች ይታወቃሉ እኮ ግን አብይ አህመድን ለመጣል ብልጽግናን ለመጣል ተብሎ በቢሊየንስ ኦፍ ዶላር የፈሰሰበት ፕሮጀክት ማቀጨጭ ማለት ነው ኢትዮጵያን ማጨለም ማለት ነው እስከዚህ ድረስ ነው በጣም ሆደ ሰፊ የሆነ ፖለቲካ ኤሊት ነው ያለው በዚህ ሰዓት ሚዲያውም ኃላፊነት የተሞላው ሚዲያ ነው ያለው ነዳጅ እንትን ያለ ጫን ድንጋይ መታ አቃጥል 5000 ለላክል 10000 ለላክል 100000 ለላክል የተባለ በርካታ ወጣቶች አሰማርቶ ማድረግ ይችላል እንግዲህ ይሄ አሁን ያለው ከኦኤምኤን እና ኢሳት ታሪክ ጊዜ የሚገናኝ አይደለም ያኔ የትም እንደምንም ብላችሁ ብቻ ይሄን መንግስት አጣሉና ምንም ነገር ሀፕን ያድርግ የሚል ትውልድ ነበር አሁን ሰከን ያለ ፖለቲካ ነው አሁን እየተደረገ ያለው ምክንያቱም አብይ መውደቁ አይቀርም ከአብይ በኋላ ሀገሪቷን እንደገና ሪቢል ሲደረግ ሌላ በርደን ውስጥ ነው የምንገባው እና የአብይ እዚህ እንዴት ደረሰ ወደሚለው ህወሓት እንደየዋህ ሆኖ በርካታ መስዋዕትነት ከፍሎ የመጣ ፖለቲካ ፓርቲ እና 27 ዓመት ሲያስተዳድር ነበር ኢትዮጵያ ከጫፍ እስከ ጫፍ በጣም ብዙ መጠነ ሰፊ ዴቨሎፕመንት ፕሮጀክት ሲሰራ ነበር ስፍር ቁጥር አሁን ኮሪደር ልማት ይላል የከተማ ምናምን ይላል ማስዋብ ይላል በእውነት ሼም ኦን ዩ ይባላል አሁን በተለይ ኢህአዴግ ውስጥ የነበሩ ሰዎች የኢህአዴግ ሰዎች የነበሩ እነ ሬድዋን ሁሴን ምናምን ሳይ እንዴት እንደሚያመኝ መለስ ከነዚህ ጋር ካቢኔ ይቀመጥ ነበር እላለሁ ቁጭ ብሎ ከነዚህ ጋር ካቢኔ
ማለት ካቢኔ ማለት እኮ በቃ የእንትን ሚስጥር የሀገር ሚስጥር የምትወስንበት የሀገር ጉዳይ ትልልቅ ቢሊየንስ ኤንድ ቢሊየንስ ዶላርስ ፕሮጀክት ይሄ ለዚሁን ብሎ ተብሎ አሎኬት የሚደረግበት ማለት እኮ እና ሚስጥር የሀገር ሚስጥር የምትወያይበት እኮ መለስ እነ ስዩም እና አዲሱ ለገሰ ከነ ሬድዋን ሁሴን ጋር ቁጭ ብለው ይወስኑ ነበር ከነ ሙፈሪያት ካሚል ጋር ቁጭ ብለው ይወስኑ ነበር ሚኒስትር ነበረች ካቢኔ ነበረች ኮሷ እስቲ እንደዚህ አይነት ሰዎችም ጭምር ነገራቸው ሲገለጥ እነዚህ ከሚቀጥለው መንግስት ደግሞ ቢመጣ ይጠብቃሉ አገር ቤት አይጠብቁም ግን እድል ካገኙ ግን ይጠብቃሉ እድል ቢሰጣቸው ቢያገኙ ሙፈሪያትም ጠብቃለች ሬድዋንም ይጠብቃል እኔ ምንም የሚያጠራጥር አይደለም አሁን ከአትግደሉኝ ብሎ አሰምቻቸዋለሁ ያው 1 ሚሊዮን % አታሸንፉንም የሚለው እንዴት እዚህ ደረሰ ወደሚለው ንቀቱ ከኢህአዴግ እንዴት አልተማረም ብለን ቀጥል ኢህአዴግ ብዙ መስዋዕት እንካ ተረከበኝ የኦሮሞ ህዝብ ጥያቄ ኦኬ አንተና የመረጠው ለማ ቢሆን ጥሩ ነው ብለውታል ታውቃላችሁ ለማ ቢሆን ጥሩ ነው ግን ያው በዚህ በኩል ሾልኮ ሲመጣ ኦኬ ለማ አሳልፈዋል ወሰድ የኦሮሞ ህዝብ ጥያቄ እሱ ነው ጥሩ አስረከበው በዛ ሰዓት ኃይል አልነበረው አይ ሳሞራ ኮምቢ ብሎ ነው የሚል ትውልድ አለ ሳሞራም ቢብል ስንት ማወቅር አልነበረውም ኢህአዴግ ነበረው የዋህ ነው ፕሪንሲፕልድ ነው ፕሪንሲፕልድ በቃ የሀገር ጉዳይ ሲሆን ነው እንኳን ባለስልጣን ሞተ ተገደለ ማለት ሲቪል ሞተ ሲባል የሚደነግጥ የነበረ ሀገር ነው በዛ ሰዓት የቱርክ ፋብሪካ እዚህ ሰበት አካባቢ ጨርቃ ወደመ ሲባል ቀሮች ሄዶ ያወድሙት ነበር እኔ ትዝ ይለኛል እኔ ደቡብ ሱዳን ነበርኩና አከታተለዋለሁ ያኔ በፒካፕ ሄዶ ነዳጅ ሞልቶ በፒካፕ ተከራይቶ የማን ፒካፕ እንደሆነ ነዳጅ ሞላሉ ከዛ አርከፍክፈው ሲያቃጥሉ ይታያል በቪዲዮ ይቀርጻሉ እንደዚህ ከዛ ወደ ነጃዋር ይላካል ከዛ እንደዚህ በቃ ጀግና ቀሮ ጀባዱ ይላል ጀባዱ ይላል ጀባዱ በርቱ ማለት ነው እንቀጥላለን ተመልካቾች የኢህአዴግን ጊዜ ግን ኢህአዴግ ጀዋርና አብይና አስተዋውሳችሁ በዛ ሰዓት የነበረው አብይ ያቃጠለው እንዲሁ እንደ ሻማ ያቃጠለው እንትን እድል እናስተዋውሳችሁ የዛሬ ዓመት ገደማ ለቀናት እጅግ አታካች ውይይት ክርክር ንግግር በመናደርግበት ሰዓት ሐሳቡን የማይቀበሉ ሰዎች የዲሞክራሲ እርሾ በውስጣቸው ባይኖር ኖሮ የትኛውንም ሐሳብ በማፈን ነገሩን ማስቀጠል የሚያስችል ጉልበት ነበራቸው ነገር ግን አሁን የምናጣላቸው ቢሆኑ ለሐሳብ ልዕልና ተገዝተው በብዕርና በንግግር ብቻ ብዙዎች መሳሪያ የታጠቀ ወታደር ማዘዝ የሚችሉ ሰዎች ጭምር በብዕር ታዘው ለዲሞክራሲና ለኢትዮጵያ መቀጠል ሁሉም ነገር እርግፍ አድርጎ መተዋቸው መዘንጋት ተገቢ አይደለም ያ ተበታትኖ ለሀገር አደጋ የሚሆን አንዳንዴ ስታየው ብንተው ራሱ ዋይዝ የሆነው ዲሲዥን አንዱ ህወሓት ጨረሻ ላይ አንዱ ዋይዝ ያደረገው ዲሲዥን ማከላይ ስልጣን ለመልቀቅ መወሰኑ በጣም ዋይዝ የሆነ ዲሲዥን ነበርና በሁለቱም ወገን እኛም ጥገናዊ ለውጥን ለመቀበል መወሰናችን ህወሓቶችም ወደ ኋላ ለማፈግፈግ መወሰናቸው ሀገርን ያዳነ ይመስለኛል እንጂ እኛም ብዙ አልተባለለትም እንጂ አዎ እኔ ልድገመው አሁንም እንደሚባለው ህወሓት ያኔ ታንኩንም ባንኩንም ነበረው እስከ መጨረሻው መታገል ይችል ነበር አሁን ጀዋር ራሱ በዚህ ወደ ሙሉ በሙሉ ወደ ተቃውሞ ሳይመጣ ነው አጎላጎል በነበረበት ጊዜ ነው ህወሓት ከስልጣን መውረዱ አገርን አድነዋል ይላል አገርን አድነዋል ምንድነው ከዛ ሰዓት ቢዋጋስ ምን የትኛው ነው የሚፈርሰው አድነዋል ወይስ አፍርሷል እኔ የምለው በከስልጣን በዛን ሰዓት እንካ ብሎ ለአብይ መስጠቱ ሌላ ኦልተርኔቲቭ እያለው አገር አፍርሷል ብዬ ነው የማስበው አብይ ማንነት እያወቁ ነው የአብይ ባንና ድምጽ የለንም ኦሮማራ የሚባለው ድምጽ በእንትና አድርጎናል በቃ በድምጽ እኮ ነው ዲሞክራሲያዊ መንገድ ነው የምንከተለው ምናምን እንደዚህ አይደለም አገር ነው አፍርሶ ሄደው አገር አይደለም አሁንማ አገር መፍረስማ ያሁን ነው ኢትዮጵያ እንዳትፈርስ እኮ ነው የምንፈልገው የሚል ትውልድ አለ አዲስ አበባ ታውቃላችሁ ይሄን ማን የሚባል ክልል ሲፈርስ ነው አገር ፈረሰ የሚባለው ፊንፊኔ እኮ ፊንፊኔ ሆነ ይቀጥላል እኮ
ፊንፊኔ ፊንቴክ ብሎታል። ፊንፊኔ ቴክኖሎጂ አሁን እነ ሰራዊት የተመረው ፊንፊኔ ሁሉም ነው የሚሸቅልበት እኮ ግርምሽ እኮ አራዳ ልጅ ፊንፊኔ ብሎ ፊንፊኔ ቴክኖሎጂ ፊንቴክ ብሎታል እኮ። ስለዚህ ማን ሀገር ማን ሲወድቅ ነው ሲወድቅ ማን ሲሸነፍ ማን አይሚን የትኛው ክልል ከፈረሰ ነው ፈረሰ የሚባለው ነው አገር አድነዋል የሚለው ብሎ ጃዋር የሚነግረን። እኔ አገር አይደለም የዳነው ብዬ ማስበው ፈርሷል። ካልኩሌሽናቸው እውነት ነው። ኢንጉድ ፌዝ አገር እንዳይወድቅባቸው ነው እንደዚህ የተጨነቁት። አንደኛ ደንግጠው ነው። በጣም ፕሮግሬስ ያደረገች ነበረች ሀገር። ፋብሪካ ወደመ፣ ሰው ሞተ ሲባል ድንጋጤ ከባድ ነው። አንድ ሰው መሞት ማለት ብርቅ ነው፣ ከባድ ነው። አሁን ያው አገር ሲፈርስ የጋሞ ህዝብ በጎርፍ ሲወሰድ ላሽ ብሎ ወደ ዱባይ አይደል ሄደው ሰውየው ችግር የለበትም እኮ። በድሮን አገር ሞተ ሲባል ችግር የለውም ሰውየው ቴኒስ ቴብል እየተጫወተ ነው የምታየው የሆነ ቦታ ሄደው። አሁን ተመልካቾች ቀጥለን ያልሰማችሁት ወሬ ልንገራችሁ። እኔ ሰምቼም አላውቅም። ኢትዮጵያ የፓስተር እጥረት ገጥሟታል። የፓስተር እጥረት፣ የነቢያን እጥረት። ይሄን ተከትሎ እኛ ከዚህ በፊት ናይጄሪያውያን የድሮን ኦፕሬተሮች አዲስ አበባ አሉ የሚለው መረጃ ነበር። የድሮን ኦፕሬት ድሮን ለኢትዮጵያ ሰጥታለች። የድሮን ኦፕሬተሮች የቦኮ ሐራም ተብሎ ብዙ ድሮኖች ምናምን በድሮን የምትወጋውና ቦኮ ሐራም ድሮን ኤክስፔሪንስ ስላላት አዲስ አበባ ኤክስፖርት አድርጋ በርካታ ገንዘብ ዶላር እየሰጠች የድሮን ኦፕሬተሮች ደብረ ዘይት አሉ። ሌላም ፓስተሮች ልካለች ናይጄሪያ ወደ ኢትዮጵያ። ቤተ መንግስት ነው ያሉት። እነዚህ ናይጄሪያውያን ፓስተሮች የሚኖሩት አዲስ አበባ ነው። አብዛኞቹ የሚኖሩት የቤተ መንግስት ግቢ ውስጥ ነው የሚኖሩት። ቤተ መንግስት ለብቻ ነው እነዚህ የሚጸልዩት። አልፎ አልፎ አበሻ ፓስተሮች ይቀላቀላሉ። የሰማነው የአይን ምስክር ነው የነገረን። ይሄ ተመልካቾች የአይን ምስክር አብይ መሀል ላይ ይቀመጣል። መሀል ላይ ወንበር አለው ይቀመጣል፣ ይጸልይለታል። እነዚህ ናይጄሪያውያን ይሰበሰባሉ ከጀርባም እነዚህ ከዛ በእንግሊዘኛ ነው የሚጸልዩት። ያው ናይጄሪያውያን በእንግሊዘኛ ነው የሚጸልዩት እና ጸሎት አንዱ አለ። ያው በዚህ በኩል በዚህ አሜን ቢያንስ አሜን የሚል ቢያንስ አይታጣም። እንግሊዘኛው ባይሰማውም አሜን በሚባልበት ጊዜ አሜን ይላል። ብዙ ሰው ይሰበሰባል። ሰው አብይ መሀል ላይ ሆኖ አሜን ነው የሚለው፣ ይጸልያል። ቁጭ በል ይባላል፣ ይጸልያል። ፕሮሰስ አለው። በየተራ ነው የሚጸልዩት። እነዚህ ናይጄሪያውያን ናቸው። መንግስት ከፍሎ ነው ያስቀመጣቸው ቤተ መንግስት ውስጥ። የማይሰማ ጉድ የለም። እቺ ሀገር መኖሪያቸውም ወጫቸውም ደሞዛቸውም አጃቢዎቻቸውም በሙሉ እዛው ከኢትዮጵያ መንግስት ያቀረበላቸው ናቸው። ከቤተ መንግስት ናቸው በሙሉ ወጫቸው የሚሸፈኑ ከቤተ መንግስት ነው። መኖሪያቸው ቤተ መንግስት ነው። የጸሎት ሰዓት አለ። ሰዓቱ ይታወቃል። ከዛ ኑ ነው የሚባለው። በሙሉ ይሰበሰባል። በሙሉ የሚሰበሰቡ ዝም ብሎ አሜን ለማለትና ለሰውየው ጸሎት ለማድረስ ብሎ ዋና ኪ የሚባሉ ጸሎት አድራሻ የሚያደርሱ ደግሞ ጸሎት የሚጸልዩ ደግሞ ናይጄሪያውያን ፓስተሮች ናቸው። በተራ ይጸልዩለታል አብይ። ይሄን በተመለከተ አንድ ለአብይ አህመድ ጸሎት ያደረሰ ሰውዬ አለ። ሁሉም አንተ ፊት ይረግፋሉ ይረፈለፋሉ የሚል የአዳነች ትእዛዝ ተቀብሎ ነው። የአዳነች የባለፈው ትእዛዝ ሰፋ ያለ ነውና ከዛ ቀጥለን አንድ ወደ እንትን እንሄዳለን። የብልጽግና እየፈረሰ ነው ብለን ምነግራሽ መረጃ አለኝ። ለመንግስት እና ለመንግስት አመራሮች መጸለይ ቃሉ ያዛችሁም እንዴ? እንዴት ፖለቲካ ይሆናል? ቃሉ ነው የሚያዘን የሚል ደፋር በየቤተ ክርስቲያኑ ውስጥ ቃሉ ነው የሚያዘን አይደለም። ቃሉ በመፈንቅለ መንግስት አድርጎ አይልም፣ በጠመንጃው አፈሙዝ አድርጎ ሰማይ ዶክተር አብይ በስብሰባቸው መሃል ይጠሩሃል። ምን ትለናለህ ይሉሃል። የምትለው ሳይሆን እግዚአብሔር የሚለው ምክራቸውን ይበትነዋል። ይሄንን መልእክት ለሀገራችን ጠቅላይ ሚኒስትር ለክቡር ዶክተር አብይ አህመድ እግዚአብሔር ተናግሮኛል። እግዚአብሔርም በላይ የሚቆሙትን ጠላቶችን በፊት እየተመቱ ያደርጋቸዋል። በአንድ መንገድ ይመጡብሃል፣ በሰባት መንገድ ከፊት ይሸሻል። አንድ ሐሳብ ይዘው፣ አንድ ቃል ይዘው፣ አንድ ቋንቋ ይዘው፣ አንድ መልእክት ይዘው በአንድ መንገድ ይመጣሉ። የሰራዊት ጌታ እግዚአብሔር ከኔ ከናንተ ፊት፣ ከኢትዮጵያ ፊት፣ በናዝሬቱ ጌታ በኢየሱስ ከነገስታቶቹ ፊት፣ ከጠቅላይ ሚኒስትሩ ፊት፣ ከሀገር መሪዎች ፊት ግን በሰባት አቅጣጫ ይበትናቸዋል። እኔን ለመግደል የምታደርጉት ሙከራ ተው፣ አይጠቅማችሁም።
በባለፈው መድረክ አቅርቤ ነበር ታስታውሱ እንደሆነ ምንም በሻሻ ብንወለድ በብልጠት ብዙ ከናንተ ስለማናንስ ማለት ነው። አንስም እውነት ነው። ሃሌሉያ ብለናል። በእውነት አሜን ይላል። በእውነት ወጣቶቹ እዛኩ አብይ ይሄን ለመብራት ይበዛበታል እንዴ? አብይ እኮ ብልጥ እኮ ነው። ይሄ አጋስስ ስብስብ ለአብይ በጣም ትንሽ ነው። የምሬ ነው፣ በጣም ትንሽ ነው። እና አዳነች አቤቤ የሰጠችው ትእዛዝ ስክሪፕት ነው የሚሰጣችሁ። ባለፈው አዳነች ይሄን ከመናገሯ በፊት ቀደም ብለን እንትን አድርገና እዚህ ጋር አውጥተናል መረጃው። ስክሪፕት ይጻፋል ከጠቅላይ ሚኒስትር ጽህፈት ቤት ለፓስተር ገሌ ይሄን ለገሌ ስለማናቃቸው ነው። አንዳንዶቹ እንደዚህ ነው የምናቃቸው እንጂ ሁሉም አሉ ዝም ብሎ ፈልቷል እንደ ጉድ ነው። እና ስክሪፕት ነው የሚሰጣችሁ። ዶክተር አብይ የሀገሪቱ ጠቅላይ ሚኒስትር ጌታ ነግሮኛል። ከዛ ጌታ በዋትስአፕ የላከለት በሲግናል የላከለትን ቼክ ያደርጋል። እዚህ ላይ በዋትስአፕ ልኮልኝ ነው አሁን ብሎ እንደዚህ እያለኝ ነው ብሎ ያነባል። ስክሪፕት ነው። ብልጽግና እየፈረሰች ነው። ማንም አውደልዳይ፣ ማንም በሃይማኖት የሚሸቅጥ፣ ማንም ጌታችን ኢየሱስ ክርስቶስ በመሰቀሉ ምክንያት ቢዝነስ ተከፍቶለት በጌታ ስም የሚቀልድ አውደልዳይ ጸለየልኝ፣ አይቶኛል፣ አሳይቶኛል እያለ የሚቀልድ በሱ ስም 4 ኪሎ መቀመጥ አትችልም። እኔ የሴኩላር መንግስት ነው አዲስ አበባ ያለው ብዬ ነው የማስበው። እንደዚህ አይነት ቀልድ ነው። ናይጄሪያዊ ጠንቋይ ብታመጣ ናይጄሪያ በጥንቆላ ይታወቃሉ። ናይጄሪያ ፊልሞቻቸው ተመልከት፣ ስለ ጥንቆላ ነው አብዛኛው። ጥንቆላ ምናምን ተብሎ በቃ ሰው ሲሞት ምናምን ሲጠፋ ምናምን ይታያል። ቲክቶካቸው እንኳን ተመልከቱ። ለኢትዮጵያ አይመጥንም። ይሄ ለኢትዮጵያ ሕዝብ አይመጥንም ነው የምልህ። እንደዚህ አይነት ጌታ ይመስገን ስላልክ ጌታ መሰገንክ ማለት አይደለም። ሰው እየገደልክ ጌታ ይመስገን አትልም። በእውነት ጌታ ነው የነገረኝ እያልክ አትሸቅጥም። እንደዚህ አገር እያወደምክ በቁሙ ሰው እየገደልከው። አሁን ደግሞ የብልጽግና አሪፍ አሁን አትበሳጩና ዘና ወደማያደርግ ነገር ልንገራችሁ። ደርግና ብልጽግና ማን ነው ጠንካራ ብትሉ ምን ይገናኛል አለ አንድ ወዳጄ ነው። እንዴት ይገናኛሉ? አይገናኝም እኮ ደርግና ብልጽግና በምን ይገናኛሉ? ደርግ ሰራዊት ነው፣ ስርዓት ነው። የደርግ ስርዓት መዋቅር አለው። ሰራዊቱ በጣም ቆፍጠን ያሉ ጀነራሎች ነበሩት። ራሽያ የተማሩ፣ አሜሪካ የተማሩ፣ እንግሊዝ የተማሩ በጣም ፍሉዌንት የሆኑ በጣም በቋንቋ በአገር ፍቅር በምናምን ሙስና ውስጥ ያልተጨማለቁ የደርግ ወታደር እኮ የደርግ ጀነራል እኮ ሙስና በላ ከተባለ እኮ ዊስኪ ምናምን እኮ ምንም እኮ ይሄ እኮ የደርግ ሰዎች ምናልባት አልፎ ከላይ የነበሩት የተወሰነች ቤት ምናምን አዲስ አበባ ገንብተው ሊሆን ይችላሉ። አሁን እኮ ከብልጽግና ጋር የሚወዳደር አይደለም። የሙስና እንትናቸው ጭምር። ደርግ ደግሞ ለሙስና የነበረው ጉድ ነው፣ መጥፎ ነው፣ አክሽኑ ከባድ ነው። አብይ ግን ዝረፉ የሚል መንግስት ነው፣ በራሱም ሙስና የሚሰጥ ነው ዝም ብሎ እና አገር የሚወዱ ስርዓት ደግሞ መዋቅር ያለው ብልጽግና። አሁን አብይ ብልጽግና ማለት አንድ ሰው ነው። ድሮ ይሰፋ ነበር ትልቅ ነው። አሁን ብልጽግና ማለት ማን ነው አለ እንዴ? አዳነች አቤቤ ሮር አላት እንዴ? ሽመልስ አብዲሳ ሮር አለው እንዴ? አዲስ አበባ ውስጥ በጥፊ እኮ ነው የሚመታው ሽመልስ አብዲሳ። ቀልድ ይመስላችኋል ወይ? ስም ማጥፋት ይመስላችኋል? ስም ማጥፋት እኮ አይደለም፣ በጥፊ ነው የሚመታው አብይ አህመድ። ምን ዋጋ አለው? ግን አንተ ምን ሆናል? አንተ የኦሮሚያ የ50 ሚሊዮን የ60 ሚሊዮን ህዝብ ፕሬዝዳንት ሆነ እንዴት በአብይ ትመታለህ ሲለው አንዱ ማቆሰው እንዴ የዓለም ኖሬት ዶክተር አብይ እኮ ለኔ ምንም አይደለም፣ ትእዛዝ እኮ ነው፣ ስራ እንትን እኮ ነው እየሰጠኝ ያለው ለኔ እኮ ኢስ ብሌሲንግ እኮ ይላል። የኖቤል አሸናፊ የዶክተር የሆነ በኦሮምኛ አለች ኖቤል ፒስ ፕራይስ አሸናፊ ለማለት የሆነ የሚጠቀማት ነገር አለች። ሁሌ መመታቱ ራሽናላይዝ ያደርጓል፣ ብሌሲንግ ነው ይላል። አንድ ብልጽግና ማለት አንድ ሰው ነው፣ አብይ ነው፣ ከደርግ አይደለም። ደርግ መዋቅሩ ጠንካራ ነው፣ ሰፊ ነው። ምንድነው የገጠመው? ጠንካራ አማጺ ቡድን ነው የገጠመው። ብዙ አማጺ ቡድን፣ የተቀናጀ አማጺ ቡድን ነው ህዝባዊ ግንባር፣ ህዝባዊ ወያነ ሓርነት ትግራይ፣ ብአዴን፣ ኦነግ፣ የሲዳማ ሓርነት ግንባር፣ የአርዱፍ፣ የኦብነግ ምናምን። ከሁሉም በላይ ግን የኢህአዴግ እና የሻዕቢያ ነው የገጠመው ከሁሉም በላይ እና የኦነጉ በወለጋ ጠንካራ ስለሆነበት ነው እንጂ በፍጹም ከብልጽግና ጋር ብልጽግና ይሄን ሁላ ቢመጣበት ስንት ቀን ይቆያል? ነገር ነው። ብልጽግና አካባቢ ያላችሁ ልብ ትርታችሁ ምን ይላል? ተጀመረ ሲባል ያው መጀመሩ ስለማይቀር ነው የምነግራችሁ። ተጀመረ ሲባል ብልጽግና ስንት ቀን ይወስዷል? ብልጽግና ፍርክስክስ ብሎ ለመፍረስ ስንት ቀን ይቆያል? እንደ ደርግ ጊዜ
ይሄን ሁላ ሲመጣበት እንደ ደርግ ጊዜ ሊቆይ 17 ዓመት ሊቆይ አይደረግም። የራሱ ጉዳይ ነው። ግን አሪፍ እሁዳቸው ፈታ የሚያደርግ አንዳንዴ ውትድርና ላይ ብዙ የሚማሩ አሉ። አርት ይማራሉ፣ ኮሜዲ ይማራሉ፣ ሶሻል ኢንተራክሽን ይማራሉ፣ ስቴጅ ምናምን ጥሩ ነው። ቶክስ ይማራሉ፣ ፍቅር በፍቅር ብሔር ከብሔረሰብ ጋር አብሮነት ቋንቋ ይማራሉ። አንዱን ቋንቋ ይለምዳል፣ ባህል ይለምዳል። ይሄን በተመለከተ አጭር አለችን ተመልካቾች። መከላከያ ዘራፍ በሚባልበት ጊዜና ተማርኮ በህግ ቁጥጥር ሆኖ ስልጠና ሲሰጠው የሳይኮሎጂካል እና የትምህርት ከተማረከ በኋላ ሁለት አይነት አሉን እዚህ አሉን ተመልካቾች። ላምጣላችሁ እዚህ ጋር በእውነት ጥሩ ሙከራ ነው። አንደኛው ሌሎችን ያዝናናሉ፣ ያስተምራሉ ጭምር ትምህርትም ጭምር ነው። ማለት የዝም ከማለት ከባድ ነው። ትግል ከባድ ነው። መለማመድ ባህል ማወቅም በጣም ብዙ እንትን አለ። በጣም ይሄ ቀላ አይደለም፣ ችሎታ ነው። መከላከያ ችለች መከላከያ ማለት ነው። አብይ የሚያውቃት መከላከያ እች ነች። አብይ መከላከያ እች ነች። የብልጽግና የተሰበረ መዋቅር ነው። ሰራዊቱ የተሰበረ ነው። መከላከያው ራሱ መቼ ነው ነፃ የምታወጣል ብሎ የሚደውል ነው። እንዴት ነው ነገሩ? ተበላን እኮ ወንድሜ። ጀነራሉ ኮሎኔሉ ኮምፕሌን እያደረገ የሚውልበት ሀገር ነው የኢትዮጵያ መንግስት። ብርሃኑ ጁላ ሚስጥር ለማውጣት ነው እንጂ ብርሃኑ ጁላ ከትልቅ ሰዎች ጋር እያወራ ይውላል። ውሸታ አይበለም። እኔም እንደማልዋሽ አብይ ያውቃል። በነገራችን ላይ ደረቅ ነው፣ ጁንታ ነው። ከዚህ በፊት እንደዛ ነበር የሚለኝ ለሰዎች እንደዛ ሲል ጁንታ ነው፣ ደረቅ ነው። እንደማልዋሽ ግን ያውቃል አብይ ራሱ። ብርሃኑ ጁላ ከማን ጋር እንደሚያወራ በቴሌፎን አብይ እንደወደቀ መንግስት ቆጥሮ ሌላ ፕላን ቢ ያፈላለገ ያለ ሰው ነው ብርሃኑ ጁላ። ፕላን ቢ ከማን ጋር ነው የሚሻለኝ? ከማን ጋር ነው አብይን እንደምንም ብዬ አብይ ቢወርቅ እንኳን እኔ ወይም የኔ ሰው እዚህ አካባቢ ተክቼ እንዴት አድርጌ ስልጣን ማስቀጠል ይችላል ብሎ ብርሃኑ ጁላ ከሰው ጋር ያወራ ያድራል ይውላል። በማስረጃ ነው ማወራ። ይሄ ግን አጋጣሚ ሆነ የብርሃኑ ጁላ መንገድ ትክክል አይደለም። አብይ አህመድ በማንም አይተካም፣ በኢትዮጵያውያን ነው የሚተካው። በኢትዮጵያውያን መልካም ፍቃድ ነው እንጂ ብርሃኑ ጁላ ስለፈለገ፣ መሐመድ ተሰማ ስለፈለገ፣ አበባው ታደሰ ስለፈለገ በምንም ተአምር አይሆንም። እንቅጩ ማወቅ አለበት ብርሃኑ ጁላ። እኔ ከማን ጋር እንደሚገናኝ መናገር ስለማያስፈልገኝ ነው። እና የሀገሪቱ ኢታማዦር ሹም ሆኑ ማርሻል ሆኑ እኔን ያዋጣኛል ብሎ ነገር ሊያድነኝ ይችላል፣ እኔ አዲስ አበባ ያለው ሀብቴ ሊጠብቅልኝ ይችላል ከሚለው ኃይል ጋር እያወራ የሚያድር ሰው ነው አዲስ አበባ ያለው ፊልድ ማርሻሉ። ሚዲያ ላይ ሲወጣ ማይክ ሲመጣ ጀመር፣ ካሜራ ጀመር፣ እንግዲህ ጀግናው የኢትዮጵያ ሰራዊት ምናምን ይላል። ሌላ ሰው ነው የሚሆነው። ካሜራ ሲያዩ ሌላ ሰው ነው የሚሆኑት። ከውስጥ ከማን ጋር እንደሚያወሩ ስለምን እንደሚያወሩ ጥንቅቅ አድርገን እናውቃለን ነው። የሀገሪቱ ፊልድ ማርሻል ተስፋ ቆርጦ የሚኖርበት ሀገር ነች። የፈረሰ መንግስት መሆኑ የተገነዘበ መንግስት ነው። እርስ በርሳቸው ሲነጋገሩ እስቲ መከላከያ ሰሞኑ ስብሰባ ላይ የሰነበታችሁት መከላከያ ከፍተኛ ኦፊሰሮች፣ ከፍተኛ አንዳንዶቹ ኮሎኔሎች፣ አብዛኞቹ ጀነራሎች ስብሰባ ላይ ነው የሰነበታችሁት ከአብይ አህመድ ጋር። እንዴት ነበር አትሞስፌራችሁ? ተመልከቱ እስቲ። እንዴት እርስ በርሳችሁ ትነጋገሩ ነበር? እርስ በርሳችሁ በጎሪጥ ስትተያዩ አልነበረም? የነበረው ቴምፕሬቸር ምን ይመስላል? የቤቱ ቴምፕሬቸር አዲስ አበባ ሆናችሁ ስትሳተፉ የተሰነበታችሁ ተስፋ መቁረጥ ስሜት አልነበረም? ነበር።
ነበር። ስለዚህ ይሄን ስሜት የሚያሳየው እሱ ነው። አንደኛ የአገሪቱ ኢታማዦር ሹም ክዶ ሌላው ውስጥ ያለ ሰው ነው። ሌላው እንዳለ ሆነ ማለት ነው። ሌላው የነዳጅ ቀደም ብዬ እንትን ያሳየዋቸው የነዳጅ ችግር አዲስ አበባ ነዳጅ ቆማለች፣ ፍሪዝ ያደረገች ነው። ትግራይ ነች አሁን ትልቁ ፍሪዝ ያደረገችው ትግራይ ነች። ቀጥሎ ቤንሻንጉል ጉሙዝ ነች። ቀጥሎ ኢትዮጵያ እንደ ሀገር ደግሞ አዲስ አበባና ምናምን እንደመልክ ይሄን ነዳጅ በሙሉ አገር በሙሉ ተሽከርካሪ አሁን እረፍቱ ሰዱ ተብለው ይሄ ሁላ ኮንስትራክሽን መኪና ነዳጅ ፍለጋ ነው። ተመልከቷቸው። ይሄን ሀገር እንደ ሀገር ቆሟል። አብይ አህመድ እንደሆነ ይሄን ማየት አይፈልግም። ጌታ አይፈቅድለትም። ጌታ በዋትስአፕ አላከለትም። ይሄን አትይ፣ ተስፋ አትቁረጥ፣ ችግር የለውም፣ ይሄንም ይፈታል። በቃ አሜሪካ መታ እግረኛ ጦር ታስገባለች ተብሏል። ዛሬ ዋሽንግተን ፖስት የዘገበው አለ። ዛሬ ዋሽንግተን ፖስት አሜሪካ ወደ ኢራን እግረኛ ልታስገባ ነው፣ ኢራንን አሸንፋ ነዳጅ ልታስከፍት ነው እና ይዞ ነዳጅ የመጣ ተመልከቱ። ህዝቡ እንደዚህ የሚጠብቀው ነዳጅ አጥቶ ትራንስፖርት ያጣ ህዝብ ነው። ይሄ ሀገር እንደ ሀገር ተዋርዶ ያለ በዚህ ደረጃ ነው ተዋርዶ ያለው። አሁን ከትግራይ ጋር ተመሳሳይ የሆነ ነው። ትግራይ ነዳጅ 900 ብር፣ 800 ብር፣ 500 እንኳን የለም ከላይ በላይ ሁሉ ወደዛ ሄዷል። ይሄም በኮንትራባንድ እየገባ በእንትን በኩል ማለት ነው። በአፋር በኩል በምናምን ሌላ ቤት ይመጣል እና የብልጽግና የደህንነት መስሪያ ቤት አንድ አፍታ ነው ምናምን ይባል አንድ ዩቲዩብ ላይ ያየው ነዳጅ ይላል። ቆርጬ ዝም ብሎ ሰው ልኮልኝ ነው ቆርጦ አይ እንደዚህ እዚህ ጨዋታና አንድ ጨዋታም ቢሆን ነዳጅ ከትግራይ ህወሓት ወደ አስመራ እያጓጓዘ ነዳጅ ይላል። ወደ አስመራ ይላል። ነገ ጠዋት ደግሞ ከአስመራ ነዳጅ ወደ ትግራይ እየገባ ነው ማለቱ አይቀርም። ይሄ በነገራችን ላይ አይቀርም። እሱ ቢሆን ሴንስ ያደርጋል። እየገባ ነው ቢባል ሴንስ ያደርጋል። የተዘጋ ነውና በዛ ቢገባ ሪዝናብል ነው ይላል። የተዘጋ ትግራይ ህዝብ ግን የተዘጋ ነዳጅ የለ፣ በጀት የለ፣ ባንኪንግ የለ። የተዘጋ ትግራይ ግን ነዳጅ ከትግራይ ወደ አስመራ እየላከ ነው ይላል ብልጽግና። በካድሬዎቹ በብልጽግና ሚዲያዎቹ አድርጉ። ይህን ተንከባሎ ወዴት እየወሰደ እንዳለ የነገ ሰው ይበለን እንላለን። መለስና አብይን እናነጻጽረው እሁዳቸውን እንትን የሚያደርግ ወደ የፊንቴክ ጉዳይ ከመሄዳችን ፊንቴክ የሚባለው ነገረኛ ጉዳይ አይደል? ፊንቴክ ከመሄዳችን መለስ ሁሉም ነገር ኢንተርቪው ይደረግ ነበር ማለት ቀላል ከባድ ስለ ፍቅር ህይወቱ ድሮ እኮ ነው ዝም ብሎ እንትዝ ይለኛል። ስለ ፍቅር ህይወቱ አፍቅረው ያውቃሉ ወይ? ጥይት ተመተው ያውቃሉ ወይ? ትዝ ከሚሉኝ ጥያቄዎች ነው። የፍቅር ጉዳይ ተጠይቆ ያውቃል? ጥይት ተመተው ያውቃሉ ወይ? አዎ ተመትቻለሁ፣ ጭንቅላቴ ላይ ተመትቻለሁ አለ። ትዝ ይለኛል ድሮ። ስለ ደሞዙ ስንት ነው የሚል እንትና ጋዜጠኛ ነበር። የግል ምን የሚባለው መጽሔት ነው። መጽሔት አዘጋጅ ገብቶ ኢንተርቪው የሚያደርግበት ጊዜ ነበር ድሮ እና ሶፍት ኒውስ ነው የሚፈልገው። ሶፍት ኒውስ ነው እና እንደዚህ አይነት ዝም ብሎ ደሞዙ ስንት ነው እንደዚህ አይነት ይጠይቃል። እኛ እንኳን እንደዚህ አይነት ሲሪየስ ጉዳይ ነው የምንጠይቀው የመንግስት ሚዲያ ስለነበር ማለት ነው። እና ስለ እረፍት ጊዜው እንዴት ነው ለምንድን ነው ሆስፒታል ሄደው በሽተኞች የማይጠይቁት ምናምን ሲል ምናምን ስራዬ እኮ እሱ አይደለም እኔ እኮ ተቀጥሬ ነው የምሰራው እኔ የተሰጠኝ ስራ ለዚህ ነው። ልክ አብይ እየሳለ አብይ አይነት ምን አይነት መሪ ሊመጣ እንደሚችል እያሰበ የተናገረ ይመስለኛል። ኮምፔር እናድርገው ጎን ለጎን አብይና መለስን ጎን ለጎን እናስታውሰው። መለስ የተቀጠርኩት የመንግስት ስራ ለመስራት ነው ብዬ ነው የማስበው። ኮንትራት እሱ ነው። ከዛ ውጪ ኃላፊነት የለብኝም። ሶሻል ማህበራዊ ሞዴል ለመሆን ምን ለመሆን ወይም ስፖርተኛ ተወዳዳሪ ለመሆን የተሰጠኝ ኮንትራት የለም። የመንግስትን የጠቅላይ ሚኒስትርነትን ስራ እንደሰራ ነው ኃላፊነት የተሰጠኝ። ስለዚህ ህብረተሰቡ ከኔ የሚጠብቀው ስፖርተኝነት ወይም ደግሞ በየትምህርት ቤቱ በየክሊኒኩ እየሄደ በሽተኛ በማስታመም በማበረታታት መልኩ ይሄን ማድረግ ነውር ነው ለማለት አይደለም። ይሄን የማድረግ ኃላፊነት አይደለም የተሰጠኝ። የምለካውም መመዘነውም የተሰጠኝን ስራ በመስራት መልኩ ነው።
የተሰጠኝን ኃላፊነት ወደዋለሁ። የተሰጠኝን ስራ ወደዋለሁ። ስለዚህ አቅም እስካለኝ ድረስ ብዙ ጊዜ እዛ ላይ ማጥፋት እፈልጋለሁ። በዚህ ምክንያት የተትረፈረፈ ትርፍ ጊዜ ያለኝ ብዬ አልወስድም። 8 ሰዓት ብቻ አይደለም የምሰራው፣ ኮንትራቴ 8 ሰዓት ነው። ነገር ግን ስራውን ስለምወደው ከ8 ሰዓት በላይ ነው የምሰራው። ስለዚህ ብዙ ትርፍ ጊዜ አለኝ ብዬ አልወስድም። የተረፈውን ግን ለራሴ መጠቀም እፈልጋለሁ ከኮንትራቱ ውጭ ስለሆነ። አሁን መለስ ትርፍ ጊዜ አልነበረው። እውነት ነው። ዝም ብሎ ሃምብል ሆኖ ለመናገር ፈልጎ ነው እንጂ 8 ሰዓት ነው የሚለው። 8 ሰዓት አልነበረ፣ 16 ሰዓት 15 ሰዓት ነበር የሚሰራ፣ 12 14 እንደዛ ነበር የሚሰራ። ጩጬው ግን ተመልከቱ፣ አጥቂ ነው የሚመስለው እና ቴኒስም ይጫወታል፣ ቆረጥ እያለ ይጫወታል፣ ቴኒስም ይጫወታል፣ ፑሽ አፕ ይሰራል፣ እግር ኳስ ይጫወታል። ትርፍ ጊዜ ኖሮት እኮ ይመስላል እኮ። የኢትዮጵያ እንዲህ ተከምሮ በጣም ብዙ ችግሮች ተከመረበት ጠረጴዛ ላይ እንዲህ ሲለው ተርገፍ ወረቀት ሲያየው ይወላ ወረቀት በእንትን ሲያየው ከዛ ይሄን ችግርማ ቤት ብዬ ፈተዋለሁ። ወዴት እንሂድ? ኳስ ተጫውተን እንምጣ። ወዴት እንሂድ? ባሌ ጎባ እንሂድ። ወዴት እንሂድ? ወደ በሽተኛ ጠይቀን እንምጣ። ወዴት እንሂድ? ማን አለ ሰሞኑ ሀዘን የገጠሙ አርቲስት፣ ታዋቂ ሰው ቤት ሀዘን እንድረስ። ሌላ ሰው አይደለም፣ ኮልኮሌ ቤት አይደለም፣ ታዋቂ ሰው። ከዛ ቤቱ ሄደው ሀዘንተኛው ነው ዱቅ ይላል። ድንገት ማለት ነው። ጠቅላይ ሚኒስትሩ እኮ ሄዶ እኮ ሀዘን ላይ ተገኝቶ አስደነገጡን እኮ ይላል። በቃ መዝናኛ ያደረጓት ችግሩ ለመሸሽ ነው። ከችግር ለመሸሽ የሀገሪቱ 1 ሚሊዮን ችግር ጠረጴዛ ላይ ያለ የለም። ጠረጴዛ ላይ አይደለም የሚውለው፣ ወንበር ላይ አይደለም የሚውለው። እንዴት ብሎ ወንበር ላይ እንደዚህ ቁጭ ይላል? 8 ሰዓት እንዴት ወንበር? አብይን ተመልከቱ። 8 ሰዓት ቁጭ ብሎ መንግስት ሰራተኛ ነው። ጠዋት ፈርመ ግባ፣ ማታ ተፈርመ ትወጣለህ። በአሻራ ወይ ቼክ ኢን ቼክ አውት አርገት ትወጣለህ ቢባል 8 ሰዓት ቁጭ ይላል። እንዴ አብይ አህመድ ስራ ላይ አይቀመጥም። እንዴት ተብሎ እንዲሁ ቀንም ሙሉ የሆነ ቦታ ሲውሉ ውሎ እኮ አንድ ወዳጅ የነገረኝ ነው። ሌላ ውሎ እኛ ጋር ውሎ ፌስቡክ ላይ እኛን ሰብስቦ ሲያጫውተን ውሎ በጣም ብዙ የሚነገርና የማይነገር ሲነግረን ውሎ ወደ ልክ 30 ደቂቃ በኋላ መኪና ይዘን ስንወጣ ከ30 ደቂቃ በኋላ በእውነት የኛ ካቢኔው በማክሮ ኢኮኖሚ በአገሪቱ ማክሮ ኢኮኖሚ ቁጭ ብለስና በጣም ትልልቅ የሚባል ውሳኔው አሳልፈዋል ብሎ ፖስት አደረገ። ወዲያው እኛ ጋር ነው ያለው። ቀንም ሙሉ ከኛ ጋር ነው ያለው። የሀገሪቱ ማክሮ ኢኮኖሚ በተመለከተ ወሳኝ የሚባሉ ውሳኔዎች አስተላልፈናል ምናምን። እዚህ ጋር ገና መንገድ ላይ ነን አለ አብይ አህመድ አሊ በሚለው ፌስቡክ ፔጅ ላይ። ለካ እንደዚህ ነው ሰው አገሪቱ የሚቀልድባት አለ። እንግዲህ የታወቀ ነገር ነው የምናወራ፣ የሚደበቅ ነገር አይደለም። ቀጥለን የማጭበርበር ወደ ፊንቴክ እንሂድ። ወደ ፊንፊኔ ቴክኖሎጂ ኢንቨስትመንት የሚባለው ሄሎ አዲስ፣ ሄሎ ታክሲ፣ ሄሎ ምናምን ስንት የአዲስ አበባ ህዝብ ቅርጥፍጥፍጥፍ ያደረገ ቡድን። በእውነት ግርምሽን አለማድነቅ አይቻልም። ግርማይን አለማድነቅ አይቻልም። በጣም ከባድ ሚዛን ነው። ግርማይ የጥንት የጠዋቱ ነው። ድሮ እኔ 6 ኪሎ አውቀዋለሁ። 6 ኪሎ ይሁን ቢዝነስ ይሁን ምናምን ዲፕሎማ ገብቶ አውቀዋለሁ ድሮ። እና ታጋይ ነበረ። ትልቅ ሰው በእኛ ጊዜ ትምህርት ቤት ስንገባ ካምፓስ ስንገባ እኛ ያው ቀጥታ በሃይ ስኩል ስለምንገባ እድሜያችን ይታወቃል። እና ትልልቅ ሲሆኑ ምንድነው ታዲያ በዚህ እድሜ የት ነበር የምንላቸው ልጆች ታጋይ ነበርኩ ነበር። ምክንያት የሚደረገው ድሮ ታጋይ ነበር ነው። ያለ እድሜው ተለቅ ከሆነ ከኛ የት ነበር ይሄ ስንት ይሄ ሽማግሌ ትልቅ ሰው አይደል እንዴ ስንል አይ ታጋይ ስለነበረ ነው ነበር የሚባል። ይሄ ሰውዬ ታጋይ ነበር የሚባል ግን ታጋይ አልነበረ። እድሜው ትልቅ ሆኖ 76 ዓመተ ምህረት ዲፕሎማ ነበር ከአለማ ዩኒቨርሲቲ 76 ዓመተ ምህረት በኢትዮጵያ። አብዛኞቻችሁ ምናልባት የምትከታተሉ ሳትወለዱ ሊሆን ይችላል። ከዛ በኋላ ነው ደግሞ ዲፕሎማ ልማር ብሎ የመጣው። በዛ ነው የማውቀው ትዝ ይለኝ። ከዛ ጉና ትዕምት ላይ ሄዶ አበይ ስብሃትን ጥሩ አድርጎ አሽከርክሯቸዋል ድሮ ጉና ንግድ ላይ አካባቢ። ከዛ በኋላ የአፍሪካ ዋንጫ የዓለም ዋንጫ ደቡብ አፍሪካ ላይ ቅርጥፍጥፍ ተደርጎ አሁን ይህን ሁላ 7 ዓመት ነው አይደል የወጣው። 17 ዓመት ታስሮ ወጥቶ አንደኛ ህወሓት ደጋፊ ሆኖ ነው የወጣው። እስር ቤት ገብቶ አንደኛ እስር ቤት ገብቶ ጁንታ ተብሎ ቆላተን በሚመታበት ጊዜ የህወሓት ደጋፊ ነበር እስር ቤት አሉ። የማስመሰል ችሎታ ምናምን ቀላል አይደለም። ግርምሽ ከባድ ሰው ነው እና
ሰው ፐርሰናሊቲ የግል ስብዕናን ተጠቅሞ አገር እንዴት ማውደም እንደሚቻል እያሳዩ ይመስለኛል። ትምህርትም ነው። እኔ እነ ሰለሞን አሁን ንግግሮቻቸው እየወጡ ነው። ይሄ ሚዲያ እባካችሁ ዘግቡልን ካሉ ቆይቷል። የሰው ቢዝነስ ውስጥ እኛ ማጣራት በማንችልበት አቅም በሌለን ረጅም ሩቅ ስለሆን ስም እንደማጥፋት እንዳይሆን ማስረጃ ስለሚከብደን ደግሞ ሚዲያ ላይ ትመጣላችሁ ስንላቸው አይ ሚዲያ ላይ ማንመጣም እናንተ እንደ ተቃዋሚ እንደ ወያኔ ምናምን ስለሚሏችሁ ወያኔ ሚዲያ ላይ መጣችሁ ተብለን ከአዲስ አበባ ያስረናል ብልጽግና። አይ እኛ በምትሰጡን ዶክመንት ማረጋገጥ ስለማንችል መጣችሁ የእናንተ ሐሳብ መግለጽ የምትችሉበት ሚዲያ ፕላትፎርም እናዘጋጅላችሁ ኑና እንደዚህ ሆነ ብላችሁ ራሳችሁ ተናገሩ። አለበለዚያ የእናንተ ዶክመንት አምነን እንትን ማድረግ አንችልም። ምክንያቱም from the other side የነሱም ቼክ እንደ ባላንስ ማድረግ ስለሚጠበቅብን ከነሱ የሚሰጥን አካል የለም። ስለዚህ መታችሁ መጠቀም ትችላላችሁ አልናቸውና ፈሩ። አይ እናንተ ጋር መምጣት ብልጽግና ያስረናል ይገለናል አሉ። ጥሩ ነው እዚህ ከሆነማ አንነካከም አልናቸው። አሁን መጡ፣ ሁሉም በየተራ መጡ። እነ መንሱር ቲክቶክ ላይ ይህን ሁላ እንትን ሲያደርግ እኔ ማስረጃው ነበር። ይሄው መንሱር እንደዚህ እያደረገ ነው ምናምን እያደረገ ነው ያውቃሉ። ልጁ አጭበርባሪ ነው። እሺ ምክንያት ነበር እንደዛ ስል ጥላቻ ይመስለዋል አንዳንድ። እልም ያለ አጭበርባሪ ነው። መከላከያ ሆይ ዶክተር አብይ ሆይ ኩላሊቴን ሰጣሃለሁ አንተ እኮ ማለት እኮ ነው ዶክተር አብይ ወድሃለሁ እያለ በእንትን ሲጫወትበት አይ ላቭ ዩ ማይ ብራዘር እያለ ሲጫወትበት እየቀለደ ነው፣ በአብይ እየሸቀጠ ነው እያል ነበር። ግን ባለ ጊዜ ነኝ የሚል መንፈስ ስለነበረው ብዙ ሰው እሱን ፕሮቴክተር እና መንሱርን ፎሎ ስታደርግ የነበረ ኢትዮጵያዊ እውነት ነው ወይ መንሱር አዋቂ ስለሆነ ነው ወይ መንሱር ተጽዕኖ ፈጣሪ መንሱርን ተከትለ ኢትዮጵያን የሆነ ነገር ኢንፑት የሆነ ከመንሱር ምን ያገኛለሁ ብለህ ነው ፎሎ ስታደርግ የነበረ ራሱ ያውቃል። ብዙ ሰው የሶሻል ሚዲያ ኢንፍሉዌንሰር ሲባል አንድ እልም ያለ በጣም ታዋቂ የሳምባ ወይም የኩላሊት ስፔሻሊስት ምናምን ስለ ኩላሊት ህመም ሌክቸር ላድርግ ብሎ በጣም ታዋቂ የሚባል ሳይንቲስት ወይ ዶክተር ሚዲያ ላይ መጥቶ ዩቲዩብ ከፍቶ ቢናገር 30 ሰው አየው 20 ሰው ቪው አያገኝም፣ ላይቭ አይከታተለው። ግን ትክክል የሰው ህይወት በተመለከተ የኩላሊት ጉዳይ ህክምና እና ቅድመ መከላከልና ጤና ሲያስተምር ሰው አይከታተለው። ከዛስ ወይዘሮ እገሌ እኮ ከእንትና ጋር እንትና ውሽማዋ ነው፣ እገሌ እኮ ከእንትና ጋር ተጣላ፣ እገሌ እኮ እንትናን ጠበሰችው፣ እገሌ እኮ እንደዚህ ሆነ፣ መንሱር እኮ እንደዚህ ያደረገ፣ እገሌ እኮ በቃ ወሬ ሲሆን ደግሞ 10,000 ላይቭ ያየዋል። ፕሮባብሊ ሞር ዳን ዛት 50,000 ሊያየው ይችላል። የማይረባ ነገር ሲሆን ማለት ነው። ስድብ ሲሰዳደብ 50,000 ያየዋል። ያ እልም ያለ ሀገር የሚጠቅም ትውልድ የሚጠቅም ዶክተሩ 30 ሰው አየው። እኔ በጣም ከሚያሳምመኝ እና የሚያሳዝነኝ እንደ ኮሚኒኬሽን ሰው እሱ ነው። ሰው የሚሰማው ምንድነው የሚፈልገው? ነገ ጧት የኩላሊት ህመምተኛ ሲሆን ጎግል ያደርጋል እኮ ዩቲዩብ ላይ ገብቶ እንዴት ብዬ ኩላሊቴን እንድላርግ ብሎ ጎግል ያደርግ ዩቲዩብ መከታተል ይጀምራል። መጀመሪያ ግን ላስተምር ቢባል እሺ ብሎ አይማርም። የሚያሳዝነኝ እሱ ነው። አሁንም አረፈደም። እነዚህ ሰዎች አንዳንዶቹ አውቀው ድሮ የማጭበርበር ችሎታ የነበራቸው ሶሻል ሚዲያ ላይ እንደዚህ ብልጽግናን ተገን አድርገው እኔ ባለጊዜ ነኝ ብለው ሲያጭበረብሩ የነበሩ አዲስ አበባ ሆኖ መንሱር ያጭበረበራችሁ ነው እገሌ ያጭበረበራችሁ ሲባሉ አሉ ሰዎች ታርጌት ሲደረጉ የነበሩ ሶሻል ሚዲያ አክቲቪስቶች አሉ በሏቸው እየተባለ። ይሄ ከባድ ዘመን ስለሆነ ነው። አሁን እነዚህ ንጉሶች ናቸው ሲያጋልጧቸው የነበሩ። አንዳንዶቹ ተጭበረብረው እነ ሰራዊትን ተመልከቱ። አሁን ሁሌ ጥሩ ነገር አይደለም። መጠርጠርም ይባላል ማስተዋቂያ ለሌላ ትውልድም ነው። ትውልዱ ርካሽ ነገር ሲያይ ምንድነው ብሎ መጠየቅ የማይችል ነው። ለትምህርት ነው የማወራው። ይሄ ረከስ አድርጎ ሲጠይቅ ይሄ ነገር ወለደ የሌለው እንደዚህ ላድርግላችሁ ሲል ምንድነው ይሄ ነገር አረከሰም ጤናኛ ነው ምናምን ብሎ የሚጠራጠር ትውልድ የለም። እንብላው ይሄማ ጥሩ ኦፖርቹኒቲ ነው። ከዛ በኋላ በማን ምክንያት ነው? በሚወዷቸው ሰዎች ከፊት ለፊት ያመጣል። ሰዎች ቀላል አይደለም። ቲክቶክ አካባቢ ያለ መንሱር ያመጣል። ሰለሞን የሚባለው ተዋናይ ሰለሞን የሚባለው ያመጣል ከፊት ለፊት ተወዳጅ ነው ይላል። ከኢቢኤስ ከምናምን ደግሞ ብዙ ሰው የሚያየው ተብሎ ሉላን አምጥቶ ነበር። ሉላን ቢብላ ሄደች አሉ። ጠርጥራ ነው። ጎበዝ ነች እሷ። በጣም ናደነኳት። አጠገቧ ብዙ ቪው ያለው ብዙ ሚዲያ ተከታይ ያለው ኢቢኤስ ደግሞ ሰውየው ዳንኤል ከፊት
ሰራዊት ፍቅሬ ተወዳጅ ብዙ ዓመት ያካበተው ብዙ ዓመት የደለበው ጥሩ ክብር ያለው ሰራዊት ፍቅሬ ያለ በገንዘብ በምናምን ችግር የለበት ግን ሰውየው ልጠቀምበት ብሎ ያመጣቸው ሰው ደግሞ እንዴ ሰሬማ ሰራዊትማ ሰርሽማ በእኛ አይጫወት እሱ አምባሳደር ሆነበት እኔ አለውበት አምነዋለሁ ይሄ ግርምሽ የሚባለው ሰውዬ ግርማይ አለማድነቅ ከባድ ነው በነገራችን ላይ አጭበርባሪ ቢሆንም ተቋሙ አጠገብ ያሉ ሰዎች አጭበርባሪዎች ምናምን ቢሆንም አለማድነቅ ግን አይቻልም የብዙዎች ስነ ልቦና ሰባብሮ እዚህ የደረሰ ነው አንድ አስተማሪ አለችን እዚህ ላይ ትምህርት አለችን ሪሊዝ የተደረገው በጣም ደስ የሚሉ ነገሮች አሉ በኢትዮጵያ ታሪክ እንደሚታወቀው ለአንድ ድርጅት ከአንድ አምባሳደር በላይ የለም ይሄ ማለት ያው ከ7 በላይ አምባሳደር ዛሬ ያለው እያንዳንዱ አምባሳደር መቼም ከኔንም ጨምሮ በነፃ ይሰራል ክፍያ ተከፍሎት ነውና ይሄ ማለት አርቲስቶቻችንን ደግሞ የበለጠ ወደ ማህበረሰቡ እንዲመጡ አርቲስቶቻችን አምባሳደሮች ሆነው ማህበረሰቡን እንዲያገለግሉ ብቸኛውና የመጀመሪያው ኢትዮጵያዊ 7 አምባሳደር ያለው ፊንቴክ ኢንቨስትመንት ነውና በጣም ትልቅ ነገር ነው የተሰራ ያለው ትልቅ ጎል አለን ትልቅ ራይዘን ነው የመጣን ያለ ነው ኢንሻአላህ በተሻለ መጠን እንግዲህ አላህ ካገዘን የተከበራችሁ የሰፈራችን ሰዎች ጥሪያችንን አክብራችሁ እዚህ በመምጣታችሁ ከልብ እናመሰግናለን ፕሮግራማችንን የምንጀምረው ኢንጂነር ያንግ የመግቢያ ንግግር እንዲያደርጉልን ጋብዛለሁ አንተ ቀስ ብለህ አውራ እኔ ተረጉማለሽ አንተ ይኸው ለሰበትን ከዚህ አራወጥን አይታየም በቅድሚያ ከዚህ ምስኪንና ጨዋ ህዝብ ጋር በመገናኘቴ ትልቅ ደስታ ተሰምቶኛል ብሏል እባካችሁ ሞራል ለኢንጂነር ያንግ ለማንኛውም ከተማ ነፃ ነኝ እሺ ለዚህ ጨዋ ህዝብ ይህን መንገድ ለመስራት ኃላፊነት በመውሰዴ ታላቅ ኩራት ይሰማኛል ብሏል በድጋሚ እባካችሁ ሞራል አንተ ይህ ምስኪን ህዝብ በጸሎት እንዳይደፋን ይህን መንገድ በአጭር ጊዜ ውስጥ አጠናቀን ለመኪናና ለእግረኛ ዝግጁ እንደምናደርግ ከወዲሁ ተስፋ እናደርጋለን እና ቃል እንገባለን ብሏል በድጋሚ ይህንን መከረኛ መንገድ ለአንዴና ለመጨረሻ ጊዜ ልንገላገለው የዛሬዋ ቀን ወስናለች ኢንጂነር ያንግም የሰፈራችንን ችግር ለመቅረፍ ሲመጡ ጊዜና ገንዘባቸውን ሰውተው ኢንሻአላህ በተሻለ መጠን እንግዲህ አላህ ካገዘን ይህንን ያቀድነውን የ20,000 መኪና ዴሊቨሪ ማድረግ ስራ እናሳካዋለን ብዬ አስባለሁ ኢንሻአላህ አለ ፈጣሪ ያቃል እግዚአብሔር ያቃል ማለት ነው እና 20,000 እናሳካዋለን በጣም በኢትዮጵያ ታሪክ የመጀመሪያ ነው 7 የአምባሳደሮች የቀጠረ ነው 7 አምባሳደር ሰው የዚህ አምባሳደር ሆንኩኝ ተብሎ አንድ አምባሳደር ነው የሚደረገው ግን ይሄ እልም ያለ ሀብታም ሆኖ ፊንቴክ 7 አምባሳደሮችን እንደዚህ አሰለፈ ሁሉም ይሄንማ እገሌን ወደዋል ሁሉም በየሚዲያው በየንተኑ አጫወተው ቀይና ቢጫ ያሳያ አጫወታቸውና ይሄን ያ ፊልም ነው በነገራችን ላይ ሜድ ኢን ቻይና ፊልም ኢንጂነር ያንግ መንገድ ሰራላችኋለሁ ብሎ አካባቢውን በሙሉ ቅርጥፍጥፍ አድርገው የሄዱ የሰፈር ወመኔዎች ያ ፊልም በጣም ተወዳጅ ፊልም ከዚህ ጋር እኩል ነው አንድ አይነት ታሪክ ነው ያላቸው ያኛው የቻይና ሰው ይዘው መጥተው ነው የበላቸው ይህንንም አንድ ቻይናዊ አማርኛ የሚችል ቻይናዊ ይዘው ነው የበሏቸው የፊንቴክ እና አስተማሪ ነው ለሌላ ጊዜ አስተማሪነት ነው መጨረሻ ላይ ዝም ብዬ ቅድም ያዘለልኳት አንድ መረጃ ማርቲን ፕላውት የአንጋፋው የቢቢሲ ጋዜጠኛ ማርቲን ፕላውት አብይ አይወደውም ይሄን ማርቲን ፕላውት እና አንዲት ሐሳብ ይዞ መጣ ዝም ብዬ መጨረሻ ላይ ቅድም ያተሰዋት ነችና ትግራይ እና ኤርትራ አንድ ላይ መተባበር አለባቸው ለህልውናቸው ሲሉ መተባበር አለባቸው የሚል ዛሬ ሀተታ ይዞ ወጥቷል ትልቅ ሀተታ ነው ዝርዝሩ ሁለቱም ለመኖር ሲሉ ትብብራቸው ያው ማስቀጠል አለባቸው ብሎ ያው መተባበር አለባቸው ብሏል ለህልውናቸው ሲሉ ጥሩ ምክር ነው እነሱም ይተባበራሉ ብለን ገምታለን ያው አጋጣሚ ቀደም ብዬ ላቀርባት ብዬ አስቤያት ነው